ቅዱስ ማህበር ስለ ዕብራውያን ጸሐፍ ሲናገሩ በማን እንዴት እንደተጻፈ አይታወቅም ይላል። ይኸው እዚህ ጋር ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ማወቅ በጣም አስቸጋሪ ነው። እንደውም ከቀድሞ ጀምሮ ብዙ ሊቃውንት ጳውሎስ የጻፈው መሆኑን ወደ ዕብራውያን ሊሉት ይችላል፣ እንደዛ ሊሉት ይችላል። ሆኖም ግን መልእክቱ የጳውሎስ ስም አይጠቅስም አለ አንድ የሐሳቡ ማገላለጥ ከሚታወቀው የጳውሎስ አገላለጥ ለየት ይላል። እንዴ በአተራረኩ እንኳን የጳውሎስን ይመስላል እንኳን ለማለት የጳውሎስን ሁላ አይመስልም። እንዴ ዝም በግምት ሁላ ጳውሎስ ጽፎታል ለማለት እንኳን ለመገመት እሱንም አይመስልም ብሏል። ቀጥታ ከዚህ በላይ ምንም ሊለው አይችሉም። እኔ ጥሩሽ እንደዛ ገለጹት እነሱ አይደል ወንድም? ግን መጽሐፍ ቅዱስ አይደለም ብለዋል እነሱ። ይሄ የመጽሐፍ ቅዱስ ክፍል አይደለም ብለዋል። አሁን አንተ እንደምትለው ተርጉሙ ተባሉ፣ መተው ተርጉሙ። እኔንም አሁን የሆነ መጽሐፍ አምጥተህ ተርጉም ብትለኝ ተርጉማለሁ። ከዛ መጽሐፉ ምንድነው ብትለኝ አይታወቅም መጽሐፉ አይደል እኮ የተረጎሙት ክፍል እኮ ጸሐፊው ማን እንደሆነ አይታወቅም አሉ እንጂ እነሱ ራሳቸው አሁን አይታወቅም መጽሐፉ ጻፈው አይታወቅም አሉ እንጂ እኮ የጻፈው ማን ነው የተቀመጠው መጽሐፉ እንደዛ ከሆነ እኮ እነሱ ማወቅ ነበር። አሁን የጻፈው ማን ነው? ሄድ አታዳምጥም። ፈጣሪ ስም አሁን እኮ መጽሐፍ ቅዱስ ትክክል አይደለም ወደ ማለት እኮ እያወራኸኝ ነው አይደል? አዳምጥ። ፈጣሪ ስም ምን ሆኖ ነው? ትልቅ እኮ ነን፣ እንደማመጥ እንጂ ሰው እያወራ ከሆነ አዳምጣ እንዴ። አሁን በምን ተደመደመ? መጀመሪያው ጸሐፊው ማን እንደሆነ አይታወቅም። እሺ ግን ይኸውልኝ ውስጡ ላይ ያለውን ምናምን እያለ ነው እንየው። አሁን እንደናይ ነው ቴዲ። አሁን የተናንሳውና ውስጡ ላይ ባለው ቃል ደግሞ እናውራ። ቴዲ ይሰማል? የተናንሳ ቴዲ። እሺ እየሰማሁ። በጣም ጥሩ። አይው እየሰማሁ ነው። የዚህ ጸሐፊ ጳውሎስ ነው ብለን የሚያዛውን እንዳንተ እውነት ማለት ነው። እሺ ጳውሎስ አይሰማም። በጣም ጥሩ። ጳውሎስ ይሄን ጥቅስ ከየት ኮርጆ ነው ያመጣው? መልስ። ምን ኮርጆ ከየት አመጣው የምትለኝ? ይሄን ጥቅስ አልኩኝ። ያው ግልጽ ነው ቃሉ። ሐዋርያው ጳውሎስ 14 መልእክት እንደጻፈ ይታወቃል። ከ14ቱ መልእክት አንዱ ይሄኛው ነው። ስለዚህ እነሱ ጸሐፊው ማን እንደጻፈው አላወቅንም አሉ እንጂ መጽሐፍ ቅዱስ ትክክል አይደለም አላሉም እያልኩ ነው። አሁን አልተጠየቀው ነው ያወራኝ። ማን እንደጻፈው አላገኘሁም፣ አልገባህም ራሱ እንጂ መጽሐፍ ቅዱስ አይደለም ካሉ እኮ ማውጣት ነበረባቸው እነሱ እንደዛ ካሉ። ጳውሎስ ይሄን ጥቅስ ከየት ኮርጆ ነው የጻፈው? ግልጽ ጥያቄ ነው። እና ከየት ኮርጆ ነው እያልከኝ እኮ ስለዚህ አላውቀውም ብለና እናደርገው እናስረዳህ። እሱ ነው ልክ ማን እንደጻፈው እንዳስረዳ ማንም የጻፈው ስለዳኛ አንተ አስረዳኝ። ቤት ኮርጆ ብያለሁ። በቃ ጥሩ። አብዱልከሪም መቻል አብዱልከሪም አለ? እሺ አስረዳ። አብዱልከሪም አለ ወይስ የለም? አለ። ጳውሎስ ይሄን ጥቅስ ከየት ነው የኮረጀው? አብዱልከሪም አንዴ እናሳየው። አምን ላይ ነው ይሄን አንድ 8 ላይ ያለውን ከየት ነው ጳውሎስ የኮረጀው? ከመዝሙር መጽሐፍ ላይ ነው ያመጣው። መዝሙር ላይ ቃል በቃል ታገኘዋለህ። ቴዲ ከየት እንዳመጣው እንኳን አታውቁም። አያቸው አይደለ? እየኮረጀው ይሄ ነው ከሌላ መጽሐፍ የኮረጀው ማምጣት ማለት ለሌላ አካል የተነገረውን አምጥተው ለኢየሱስ ያደርጋሉ። አንደኛ አሁን ሁለተኛ የምታውቀው ነገር ይሄ ነው። የመጀመሪያ ማን እንደጻፈ አይታወቅም መጽሐፉን። ሁለተኛው ነገር ምንድነው? ጳውሎስ ኮረጆት ነው። ከየት ከተባለ ከመዝሙር 45:6 ላይ መዝሙር 45:6 ላይ ይሄን ቃል በቃል ታገኘዋለህ። አብዱልከሪም አንድ ክፈትለት አሳየው። ይታያል አይደለ? አምላኩ ዙፋንህ ለዘላለም ነው። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባህ ይላል። የት ይገኛል? ይሄ ቅድም ዕብራውያን ላይ ነበር። አሁን ቀጥታ እዛው መዝሙረ ዳዊት 45:6 ላይ አየኸው ቴዲ? ቴዲ ያው ለንግጠና ቴዲሻ ቴዲ ከታች ያለውን ክፍል እንደዛ እያለ የጻፈው ነው። የታች ያለው ነው ጠላቶችን ከግርታቸው አይዋ ይሄ ይገኛል። ከታች ለጻፈ አለ እዚህ ጋር እንዲህ የተባለ አካል ማን ነው? ጳውሎስ ከዚህ ነው የሰማው አንቦሽ እየሰማው ነው። በጣም ጥሩ። ይሄ ላይ የተነገረው ለማን ነበር ታውቃለህ? ለሌላ አካል የተነገረውን ጳውሎስ አምጥታ እዛ ቁጭ አድርጎታል። ለኢየሱስ ከላይ ያለውን ጀምሮ ከላይ ያለውን ጀምሮ እስኪ ከላይ ያለውን ጀምሮ አንቧ። እሺ
እና አብዱልከሪም ቀጥልለት። ይሄ ለማን ነው የተነገረው? አብዱልከሪም እኮ ያውም ስለ ልጁ አለ። ስለ ልጁ ግን አምላክ ዙፋን ሰላም አለ የሚለው እሱም ጀምረና አንባ አንተ ከዛ በኋላ እኮ እሺ ወደ ታች አንብብልኝ እያለ ነው። እሺ ወደ ታች አንብብልኝ እያለ ነው። አንብብለት ለማን እንደሆነ ትረዳዋለህ። የንጉሥ ሴት ልጆች የአንተ ናቸው። ይሄ እየተነገረ ያለው አብዱልከሪም ቀጥል፣ አንብብለት። እሺ ያንበብክ አስረዳን። ካላነበብክ ከታች እያልክ ነው። አንደኛ ጳውሎስ ከሌላ ቦታ እንዳመጣው አሁን ከላይ የሚለው ስለ ልጁ ግን ብሎ ጳውሎስ የተናገረው ክፍል ስለ ልጁ ግን ብሎ አምላክ ዙፋን እስከ ዘላለም የሚለውን ጀምረን አነበው። ከዛ በኋላ ነው ይሄ የት ነው ያለው? ዕብራውያን ላይ ነው አይደለ? ይታያል ቴዲ? እንደዛ ይሻል እኮ ዕብራውያን ነው አይደለ? ገባኝ ቴዲ። ቆይ ስለ ልጁ ቴዲ እዚህ ቦታ ላይ ይሄ ዕብራውያን ነው አይደለ? ከዳዊት እኮ አምጥቶ ጳውሎስ የሚጽፈው ነገር አለ። ሌሎችም የሚጽፉት እኮ አለ። አይዋ ስለዚህ ከዳዊት ከሌላ መልእክቶች ከኦሪቱ እያመጡ እኮ እዚህ ወደ አዲስ ኪዳን ላይ እያመጡ የሚናገሩት ነገር አለ። እናሱም ኮራጆ ይባላል። የሚያስረዱበት መንገድ አለ እኮ። ስለዚህ ለሌላ የተነገረው ኦሪቱ እኮ እንዳለነት ወደቀ እኮ ለሌላ የተነገረውን እያመጣ ጳውሎስ ለኢየሱስ ነው እያለ ያስቀምጣበት። ምንም አይዳመጥም። የሚታያቸውን አውቆ ነው ወላሂ ጌታ ራሱ ኢየሱስ ክርስቶስ ጭራሽ አያዳምጥም። እየሰማን ማለት ነው። ከየት እንዳመጣው ቅድም ስንጠይቀው አያውቅም። አሳየ ነው ጭራሽ አሳይተህ ነው። አሁን ደግሞ ሊከራከር ነው ዝም ብሎ በጨበጣ ማለት ነው። አብዱልከሪም ያለውን ነገር አስረዳ። እዚህ ቦታ ላይ ይሄ የተነገረው ከጳውሎስ የኮረጀው ከየት ነው ከተባለ ከመዝሙረ ዳዊት ነው። ለማን ነበር መጀመሪያ የተነገረው? በደንብ ተመልከቱ። እርሱ ዳዊት ስለ ሰለሞን የተናገረውን አምጥቶ ጳውሎስ ስለ ኢየሱስ ክርስቶስ አድርጎታል። ሲቀጥል እዚህ ቦታ ላይ አብዱልከሪም ያውና ቀጥታ የብሉይ ኪዳን ላይ ስናየው ጊዜ እዚህ ምን ብሎ እንደተተረጎመ ነው ላሳያቸው። አብዱልከሪም አንድ ጊዜ ይሄን ተርጉምለት። እንትና እንግሊዘኛ ትችላለህ ቴዲ? ቴዲ አለ ወጣል እንዴ? ካለ አልወጣም። እሺ ካለ ቴዲ እንግሊዘኛ ትችላለህ? ያው እንዴት ተብሎ እንደተተረጎመ ራሱ ነው ተመልከቱ። እዚህ ጋር ይታያቸዋል። መዝሙር 45 እናንተ ታሩኝ እንትላለን ችግር የለም። በቃ ያው እና እዚህ ጋር ትላለች። አለው አይሰማም። እሺ አንብበው። ያው ትክክለኛ አለው አይሰማም። የለህም። ያው እና እዚህ ጋር እኔ ይሰማኛል። አንብበው። ይሄ ወላሂ እኮ ነው። እኔ ይሰማኛል። እናንተ አላውቅም። ያዝ ጋር ነው አብዱልከሪም ምን ያለ አንብበለታል። ዩር ስሮን ኢዝ ጋድስ ስሮን፣ ያንተ ዙፋን ከአምላክ የተሰጠህ ነው አይደል የሚለው? ከላይ ያለው ዩር ስሮን ኢዝ ጊቭን ኦፍ ጋድ፣ ከአምላክ የተሰጠህ ነው። ስለዚህ ከአምላክ የተሰጠ ዙፋን ዘላለማዊ ነው የሚለውን ቃል ምን ብለውታል? ከአምላክ የተሰጠህ ዙፋን ዘላለማዊ ነው የሚለውን ትርጓሜ ምን አድርገውታል እነሱ? አምላክ ሆይ ብለው ተርጉመውላቸዋል። ተመልከቱ። ይሰማል። የክርስቶስ ዙፋን አምላክ ዙፋን ይላል። አዎ ይህ ከየት መሰለህ የተወሰደው? ከየት ጋር ይገናኛል መሰለህ? ሉቃስ ወንጌል ምዕራፍ 1 ቁጥር 31 አይተህ ከሆነ ስለ ክርስቶስ እንትን ይናገራል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ የአባቱንም የዳዊትን ዙፋን ይሰጠዋል ይላል። ያ ዙፋን ደግሞ ዘላለማዊ ዙፋን ነው። ስለዚህ ከአምላክ የተሰጠው ዙፋን ዘላለማዊ ነው የሚለውን ቃል ተመልከቱ። ምን ብለው ቀይረውታል? አምላክ ሆይ ዙፋንህ እስከ ዘላለም፣ አምላክ ሆይ ብለው ቀይረውታል። ዘላለማዊ የተባለው የክርስቶስ ዙፋን እንጂ ኢየሱስ ክርስቶስ አይደለም። ገብቶች አለ አይደል? አምላክ እየተባለ ሳይሆን የአምላክ ዙፋን ነበር የሚለው ትክክለኛ ትርጓሜ። በዚህ አብዱልከሪም ጨምርላቸዋል። ኢየሱስ ክርስቶስ ምንድን ነው የተሰጠው? ዙፋን ነው የተሰጠው። ያ ዙፋን ዘላለማዊ ዙፋን ተቀይሮታል አትበል አንተ፣ ዝም ብለን እንተዋራለን። ያው ያሳየና ቀጥላ አብዱልከሪም እሱ እኮ አንተ ነው ያልኩህ። በቃ ተጽፏል እኮ በስርዓት። ይሄኛው አንተ ብቻ ሊቃውንቱ አሉበት እኮ ለዚህ ጉዳይም የሚመለከታቸው ክፍሎች አሉ። አምላክ የሚል ጉዳይ አለ። ስለዚህ ያኛው እሺ የተሻለ ኤቢ ጋር ቀጥላ አብዱልከሪም። ቴዲ ምንም ወላሂ የምናወራው ራሱ እየገባር ነው። ኤቢ ይሰማል? አይ ቴዲ አልገባውም። ኤቢ
አምላክ ዙፋንህ ነው። እዚህ ጋር በነገራችን ላይ ማለት ነው የዕብራይስጡ ላይ በትክክል እንዲህ አምላክ ሆይ ምናምን እንደዛ አይደለም። በነገራችን ላይ የዕብራይስጡ መጀመሪያ ችግሩ የሚጀምረው እዛ ጋር ነው። የዕብራይስጡ እዛ ቦታ ላይ አምላክ ሆይ ብላችሁ ነው የእናንተ ተርጓሚዎች ያስቀመጡት። እንግሊዝኛ ተርጓሚዎች አሁን አርኤስቪ 32 ሊቃውንቶች ያውም ከተለያዩ ዩኒቨርሲቲዎች የተወጣጡ እነሱ እንደዛ የተረጎሙት አምላክ ሆይ ሳይሆን አምላክ ዙፋንህ ነው በሚል ወይ ነው የተለያዩ ሁሉ እንደዛ የተረጎሙት። ግን መጀመሪያ መሰረታዊው ዕብራይስጡ ላይ እንሂድ ከተባለም እዛም ላይ ማየት ይችላል። ዙፋንህ ነው ነው የሚለው ቃል በቃል ሂብሩን ከፍተ ነው የምንመለከተው። እንደዛ ነው አምላክ ዙፋንህ ነው ማለት ይሄ ዙፋንህ ካንተ ከአምላክ የመጣ ነው የሚለውን ነው የሚያሳየው እንጂ በጭራሽ ይሄ አንተ አምላክ ወይ ምናምን ነገር አይደለም የሚለው በጭራሽ እንደዛ አይደለም። ይሄ ለምሳሌ ሂብሩን ብትመለከቱት ይኸው እዚህ ጋር ዕብራይስጥ ነው መዝሙረ ዳዊት ምዕራፍ 45 ይኸው ቁጥር 6 ላይ ይኸው ዩርስሮን ኢዝ ጋድ ዩርስሮን ዙፋንህ ነው ዙፋንህ ማለት ነው ይሄ እንጂ ሌላ ነገር አይደለም። ለምሳሌ ይሄው ቃሉን ቃል በቃል ብትመለከቱ ስሮን ግረምባ 3678 ላይ በትክክል ይሄው ስሮን ብሎ ነው የሚያስቀምጠው ዙፋንህ ይልና ልክ እንደ አምላክ ነው ማለት ያስቀምጣል። ወይም ያ ዙፋንህ እንደ አምላክ ማለት ይሄ ዘላለም የሚቆይ ነው ወይም እንደሚለውን ነው የሚያሳየው እንጂ አምላክ ሆይ የሚል እዚህ ጋር በጭራሽ የለም። ኢቭን የእንትን ራሱ ይሄ የተለያዩ ስኮላሮች ራሱ ብታመጡ እነ ቻርልስ ኢሊዮት ለምሳሌ ኢሊኮት ኮሜንታሪ ብትመለከቱ እንኳን እነሱ ራሱ በትክክል ነው ያስቀምጡት። ይሄው ዘ ሪዲንግ ብለው ጋድ ኢዝ ዩር ስሮን ፎሬቨር ኤንድ ኤቨር ወይም ደግሞ ኢኳል አድሚሰብል ብሎ ሲያስቀምጡ እንኳን አምላክ ዙፋን ነው ዙፋን አምላክ ነው የሚለው ነው እንጂ አንተ አምላክ ሆይ የሚለው ራሱ አይደለም የሚጠቀሙት። የግሪክ ራሱ ምሁራኖቹን ሁላ ብትጠቀሙ በጣም ብዙ ሊቃውንቶች ይሄ አሪባይ ስታንዳርድ ቨርሽን ለዛ ነው ሲያስቀምጡ ምን አሉ 40 እንትን ላይ ይሄው ዩር ዲቫይን ስሮን ኢንዱርስ ፎሬቨር ዙፋን ለዘላለም ይቆያል ብለው ነው ያስቀምጡት። ጉድ ኒውስንም ብትጠቀሙ እንደዛ ነው በጣም በርካታ ማለት። ስለዚህ ይህንን ነው የሚያስቀምጠው እንጂ አምላክ ሆይ በጭራሽ አይልም። ክፍሉ በጭራሽ ማለት ነው አምላክ ሆይ ጭራሽ አይልም። ያንተ አማርኛ ተርጓሚዎች ለምን እንደዛ እንዳሉ ጠይቃቸው እነሱ እንጂ የዕብራይስጡም አይልም የእንግሊዝኛ ታማኝ ተርጓሚዎችም እንደዛ አላስቀምጡት። ሄሎ ሰላም አለይኩም ወአለይኩም ሰላም ጠብቆኝ የቢናውራው ይቅርታ ያው ጥያቄ ነበረኝና ስፈልግህ ነው ያገኘሁህ ጊዜ ሰጠህ እንድትመልስ ይፈልጋል። ይቅርታ ጥያቄ ምንድን ነው ጠይቅና ኤቢ ጋር ትቀጥላላችሁ። እሺ ቢቻል ሪከርድ ባያደርጉ ደስ ይለኛል። የሆነ የችግር ጥያቄ ነው ብለይቅህና እኔ ሙስሊም ነኝ ግን ያው አለማወቅ ያወዛግብሃልና ያው ሙስሊም ነኝ እንጂ ማውቀው ነገር ስለሌለኝ ያው ከእውቀት አንፃር ልጠይቅ ፈልጌ ነው። በጣም ይቅርታ ግን እሺ እና ጥያቄ ምን መሰለህ ቀደር ያው በቀደር አምናለሁ። በርግጥ ግን ቀደር የሚቀይር ነገር ይኖራል ወይ? ያው ሙሲባ ደርሶብኝ ስለ ሙሲባው ላወራ ፈልጌ ነው። እና ቀደር በምን ሊቀየር ይችላል? ለምሳሌ በላ ምናምን ነገር ሊመጣብህ የሚችል ነገር የሆነ ወይ በርግማን ወይም ደግሞ በቀልብ ወይም ደግሞ የሰው አይንም እንደዚሁ ደግሞ የሰው አፍም ሆነ የሰው አይን የሚባል ነገር ጉዳት ያደርሳሉ የሚለውን ነገር አብረህን ብትመልስልኝ ምን ይመስልሃል ወንድሜ? እሺ መልካም ሜት አድርገው አንድ ጊዜ ጥያቄ ልጠይቅህ ግረት አድርገው ልመልስልህ ነው። ይሰማል? አዳምጥ መልስ። ጥሩ ጥያቄ ልጠይቀው። ቀደር ይቀየራል ወይ? የሚቀየርበት መንገድ ምንድነው የሚል ነው። የሆነ አደጋ ሊደርስብኝ ካለ ያ ነገር ሊቀየር ይችላል ወይ? ምንስ ነው ሊቀየር የሚችለው ጥያቄ። በመጀመሪያ ልናውቅ የሚገባቸው ነገር ቀደር ብሎ ማለት ነው የሚለው ነው። ሁለተኛ ከእርሱ ጋር ደግሞ ቀዷ ማለት ነው። ቀዷና ቀደር እንላለን አይደለም? ተቻለ ቀደር ማለት ሌላ ነው፣ ቀዷ ማለት ሌላ ነው። ቀደር ማለት ዒልሙላሂ አልሙስበቅ ፊ አፍዓሊል ዒባድ። ቀደር ብሎ ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት ማለት ነው፣ ሌላ አይደለም። የአላህ ሱብሓነሁ ወተዓላ ቅድመ እውቀት። ቀደር 4 ደረጃዎች አሉት። ቀደር ስንት ደረጃዎች አሉት? 4 ደረጃዎች አሉት። አልዕልም ወልኪታባ ወልኢጃድ ወልመሺአ አይ አነ አላህ ሱብሓነሁ ወተዓላ علم الأشياء قبل حدوثها ثم كتب ذلك في اللوح المحفوظ ثم شاء ثم أوجد الله ነገራቶችን ሁሉ ከመሆናቸው በፊት ያውቃቸዋል አይደለ? ይህ የመጀመሪያው ቀደር ሲባል ይሄ ነው፣ ሌላ አይደለም ልጆች።
ያንን ግን አወቀው ማለት ወደፊት የሚሆነውን ነገር ያለ ፈቃዳቸው ሰዎችን ቀድሞ ወስኖባቸዋል ማለት አይደለም። ነገር ግን ነፃ ምርጫ ፈቃድ ይሰጣቸዋል። በዚያ ፈቃዳቸው ምን እንደሚመርጡና እንደሚሰሩ ቀድሞ ያውቃል። አያችሁ አይደል? ያ እውቀቱ ምን ይባላል? ቀደር ይባላል። ስለዚህ አላህ ቀድሮታል ሲባል አላህ ያውቀዋል ቀድሞ ማለት ነው እንጂ ቀድሞ ያን ነገር ያለ ፈቃድ ይወስኑብኛል ማለት አይደለም። ገብታችኋል አይደል? ያ ነው ያ ቀደር ነው። ይሄ ቀደር ይቀየራል ወይ ከተባለ ቀድሞ የአላህ ሱብሓነሁ ወተዓላ ወደፊት የሚሆነውን ማወቁ ይቀየራል ወይ? ላ የሚቀየር ነገር አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ቀደር ይቀየራል አላሉ። ቀዷ ይቀየራል ግን ብለዋል። ቀዷ ምንድን ነው የሚለውን እንወቅ። ቀዷ ብሎ ማለት የአንድ ነገር መሆን እንደማለት ነው። ገብታችኋል አይደለ? ለአላህ በቁርአን ላይ ሲናገር ወቁድየል አምሩ ወስተወት ዐለል ጁዲ ይላል። ነገሩን ተፈጸመ፣ ያ ፍጻሜን ማግኘቱ ነው። ገብታችኋል አይደለ? ቅድመ እውቀቱ ቀደር ሲባል ያ ነገር መሆኑ ደግሞ መፈጸሙ መከሰቱ ደግሞ ምን ይባላል? ቀዷ ይባላል። ወቁድየል አምር ነገሩን ተፈጸመ፣ ወስተወት ዐለል ጁዲ የኑህ መርከብን እየገለጸ ስለርሷ መርከቧ ጁድይ በተባለ ተራራ ላይ ተረጋጋች፣ ተደላደለች። በዚያ ላይ የነገሩን መሆንና መፈጸሙን ቀዷ በሚለው ገለጸው ማለት ነው። ገብታችኋል? እንደ አጠቃላይ ይህ ነው። ታዲያ ይቀየራል ያሉት ነብዩ ሰለላሁ ዐለይሂ ወሰለም ቀደር ነው ወይ የአላህ እውቀት ይቀየራል ወይ? ላ ቀደር ይቀየራል አላሉ። ነገር ግን ቀዷ ሊቀየር ይችላል ብለው ተናግረዋል። ላ የሩዱ ልቀዷ ኢለ ዱዓ፣ ይህንን ቀዷን ከዱዓ በስተቀር ሌላ የሚቀይረው ነገር የለም አሉ። ያ ማለት በኃጢአትህ ምክንያት ለምሳሌ አንዳንድ አደጋዎች እንዲመጡብህ ሊሆናሉ። ነገር ግን እነዛ አደጋዎች በኃጢአትህ ምክንያት ሊመጡብህ ያሉ አደጋዎች እንዲመለሱ እነዛ ቀዷዎች ገብታችኋል፣ እንዳይመታችሁ መጥቶ ያ ቅጣት ያ ዱዓ ማድረግ ትችላላችሁ። ያ ነገር ሊመለስ ይችላል ወይ? አዎ ይመለሳል። በምን አማካኝነት? ዱዓ ስታደርጉ። ልክ እንዲሁ ደግሞ መልካም ስራን ስትሰሩ ጊዜ፣ ለሌሎች ጽድቅን ባደረጋችሁ፣ እገዛ ባደረጋችሁ፣ በረዳችሁ ጊዜ በእናንተ ላይ በኃጢአታችሁ ምክንያት ሊመታችሁ ያለን በላ አላህ ሱብሓነሁ ወተዓላ ያንን ይመልስላችኋል በዚያ። ለዚህም ነው ዑመር ብን አልኸጣብ አምላክ ያላህ ሆይ በኃጢአቴ ምክንያት መጥፎ ነገር እንዲመታኝ ወስነህብኝ ከሆነ እባክህን ያ እንዲመለስልኝ እለምንሃለሁኝ ይል ነበር። አያችሁ አይደል? ያ ነው። ስለዚህ ይሄን ይመስላል ወንድማችን ጎጠኛ ሙዚቃ ላይ ገምጥ ብል ይሰራ ያንቺ የተንጂ ታዲያ እንደዚህ ሁሉ ትረብሻለህ እንደ ገስተያውተሽ ኦሪጂታሽ እሺ ጎጠኛ ገብቷል። ቀደር የሚቀየር ነገር አይደለም። ቀደር ማለት የአላህ ቅድመ እውቀት ስለሆነ ማለት ነው። ያ ቅድመ እውቀቱ ሊቀየር አይችልም። ያ ደግሞ ከቀዷ ጋር የሚገናኝ ነገር አይደለም። ማለት በኃጢአትህ ምክንያት ሊወሰንብህ የሚችል የሆነ ሊመጣብህ የሚችል የሆነ ነገር ነው። ያ ይመለሳል ወይ? አዎ ዱዓ በምታደርግ ጊዜና ለሰዎች መልካም በምታደርግ ጊዜ ያ ሊመታህ የተወሰነብህ የሆነ እንትን ቅጣት ከአንተ ሊመለስልህ ይችላል። አይ እና ምን ልልህ ፈልጌ መሰለህ ልጅ ሞቶብኝ ማለት ነው። እና በመኪና አደጋ ነው ህፃን የሞተብኝ ከቤት ሰራተኛዋ ጋር ህፃኔንም ከትምህርት ቤት ሲመጡ ያው መኪና ገደላቸው ማለት ነው። እና እዛ ጋር ምን ልፈልግ መሰለህ ሰራተኛዋን ያው ማዘሬ እኔ እናት አትፈልጋትም ነበረ እንዳስወጣት ያው ተደጋጋሚ ትናገረኝ ነበርና ባለማስወጣቴ እናቴ ቀልብ አደረገችብኝና ልጄን ማስወጣት የሚል አመለካከት አድሮብኝ ነው። ምን አልከኝ? ልጄን ምን አልኩት? በመኪና አደጋ ህፃን ያው ልጄ ሞተብኝ ማለት ነው። እሺ እና ሰራተኛዋን ምንም አብሮ ነው መኪና የገጫት። እሺ እና ቤት ሰራተኛ ያስኩት ለልጄና ለእናቴ ነበረ። ከሆነ ጊዜ በኋላ ሰራተኛይቱን እናቴ እንደማትፈልጋትና ከቤት እንድትወጣ ትነግረኛለች ታውቃለህ። እና በዛን ሰዓት ለልጁ ከተመቸች ለምን እኔ ደግሞ ቤት አሉንም ሰራልኝ ሮጣለሁ። እና እኔ እንኳን ውጪ ሂጄ በማድረበት ሰዓት ያላነጋጋሪ አንቺና ህፃኑ አታድሩም፣ ስለዚህ እናቴ ከሰራተኛዋ ጋር መግባባት አለብሽ በሚል እናቴን ያው ሐሳቧን ብሎክ አድርጌ ሰራተኛይቱ እንድትኖር ፈቅጄ ነበርና በዛን ሰዓት እናቴ ደስተኛ አይደለችም። በዚህ ባለንበት ጭቅጭቅ ሁኔታ ላይ ሰራተኛይቱንም ልጄንም መኪና ገጭና ምክንያቱም ሙሴን ሲያውቅ ጊዜ ሙሴን አስተምህሮ ማወቅ ማለት ነው። እና የሙሴ አስተምህሮ ደግሞ ስለ አንድ አምላክ ነው።
እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚለውን የሙሴን ትምህርት ያውቃል። የዛኔ የዘላለማዊ ሕይወትን ያገኛል በሙሴ በኩል። በመሲሁም በኩል ልክ እንዲሁ አንድና ብቸኛ የሆነውን እውነተኛውን አምላክ ያውቃል። ስለዚህ የዘላለማዊ ሕይወትን ያገኛል። የላከውን ይላል። ከዛ ቀጥሎ ኢየሱስ ክርስቶስ አሁን ክርስቶስ ኢየሱስን ማወቅ ነው የዘላለም የሚያስገኘው ሕይወት ለማለት ነው እንጂ ክፍሉ ስለ ኢየሱስ ክርስቶስ አምላክነት ሊክድ አይደለም። አይ አሁን ለምሳሌ አይደለም ስለ አብ አምላክነት ብቻ ነው እንደሚናገረው። አሁን ነብይን ማወቅ አንድ ቆይ እንጂ የመጀመሪያውን ጨርስ። እየተናገረ ያለው ስለ አብ አምላክነትና ስለ ኢየሱስ ክርስቶስ መልእክተኛነት ነው። ጥቅስ የሚለውን አላነበብከውም ወይንስ ላንብብልህ? አንብበው። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። ማንን ነው አምላክ ያለው? ከአባቱ ጋር እያወራ ነው። ማንን ነው አምላክ ያለው? ኢየሱስ አብን አምላክ ያለው ማንን ነው? አንድና ብቸኛ እውነተኛ አምላክ ያለው አብን ነው። አየህ፣ ስለ አምላክ የሚናገረው አብን ነው። የላከውንም ኢየሱስ ክርስቶስን አለ። ኢየሱስ ምንድነው? የተላከ ነው አይደል? ከአንዱ አምላክ የተላከ ነው። ስለዚህ ስለ አምላክነት እያስተማሩ ኢየሱስ ክርስቶስ አንድ አምላክ ብሎ ያስተማረው አብን ነው። አሁን ወስዶ ልጠይቅህ፣ ወልድ መንፈስ ቅዱስ አንድ አምላክ ነው። ነብይን ማወቅ የዘላለም ሕይወት ያስገኛል ወይ ነው ጥያቄ። ያውቁ ዘንድ ነው። ኢየሱስ ክርስቶስ እኮ መለስኩልህ እኮ ቅድም። እንደድገመው ጊዜ መፍጀት ነው የሚሆነው። ያን ነብይ ስናውቅ ጊዜ በዚያ ነብይ በኩል የመጣውን አንዱን አምላክ እናውቃለን። ያ ነው የዘላለማዊ ሕይወት የሚያሰጠው። እሱ እኮ ኢየሱስን ማወቅ እኮ ነው። ክርስቶስ ኢየሱስን ማወቅ እኮ ነው የሚለው። የአኺ አንዱን አምላክ ብሎ ኢየሱስ ተናገረ ባልከው እኮ መጀመሪያ ላይ ምን አለ? አባት ሆይ አለ ኢየሱስ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለ ሁለት ነገር ተናገረ። አንደኛ አንዱን አምላክ አስተዋወቀ። ሁለተኛ መልእክተኛውን ኢየሱስን ደግሞ ነቢዩን ኢየሱስን አሳወቀ። ስለዚህ ስለ አንዱ አምላክ ነው እያስተማረ ያለው ኢየሱስ ክርስቶስ እዚያ ቦታ ላይ። ያን አንድ አምላክ ማወቅና የላከውን መልእክተኛ ማወቅ የዘላለማዊ ሕይወትን ያስገኛል እኮ። ማወቅ ኢየሱስን ማወቅ ነው። ሌላ ነብይን ብታውቅ አሁን ምንም አያደርግልህም እኮ። ለምሳሌ ሰዎች ስለ ሙሴ ኢየሱስን ማወቅ አይደለም ጌቸው ጥቅሱ እያወራ ያለው አንድና ብቸኛ እውነተኛ የሆነውን አምላክ ብሎ አብን አስተዋወቀ። ከዚያ ቀጥሎ ደግሞ የላከውንም ኢየሱስ ክርስቶስንም ያውቁ ዘንድ አለ። ስለ ሁለት ነገር ነው እየተናገረ ያለው፣ ስለ አንዱ አምላክና ስለ መልእክተኛው ማወቅ። ስለ አንዱ አምላክና ስለ መልእክተኛው ነው እየተናገረ ያለው አንቀጹ። ስለዚህ ይህን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት ይላል። በሐዲስ ላይ ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ምናልባት ማወቅ ከፈለክ መን ዐሊመ አን ላ ኢላሃ ኢለላህ ደኸለ ጀና ይላሉ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን ያወቀ ሰው ገነትን ይገባል አሉ። የእርሳቸውንም መልእክተኛነት ያወቀ ሰው አላህ በቁርአን ላይ ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ አለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በሙሐመድ ያመኑ እነርሱ ናቸው የሚድኑት ይላል። ይህ ለነቢያት የሚነገር የሆነ ቃል ነው። ስለዚህ አይ እስቲ አሁን ነብይን ማወቅ የዘላለም ሕይወት ያስገኛል የሚል አንድ ጥቅስ አምጣልኝ። አንድ እየተናገረ ያለው ስለ አምላክ ነው እንዴ? ክርስቶስ ጊዜ ልንገርህ፣ ስለ አምላክ እየተናገረ ያለው እኮ እሱን እንደምን ማወቅ? አምላክ ነው ወይንስ መልእክተኛ ነው ብሎ ማወቅ? ክርስቶስ እንደሆነ ማወቅ ማለት ነው። እሱ የላከው ክርስቶስ ኢየሱስ ነው። መልእክተኛ እንደሆነ አሳየ ማስረጃውን እዛው ላይ እስቲ እሱን አንጣልኝ። ነው እሱ አንጣልኝ እስቲ። ነብይን ማወቅ የትኛውን ነብይ ማወቅ ነው የዘላለም ሕይወት የሚያስገኝ? አንድ አውጣለት። አምላክ የተባለው እዚህ ቦታ ላይ አብ ነው እንጂ ኢየሱስ አይደለም። አንድ ጊዜ አውጣለት። ረመዳን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 መልእክተኛ ነው። እዛ ላይ ኢየሱስ ክርስቶስ ቃል በቃል ራሱ ይናገራል። አምላክ ማን እንደሆነ አስታውቋል። እሺ አውጣለት። ረመዳን አለ አህባሾች መግባት ትችላላችሁ። እሺ እና ልክ ይላለሁ። እሺ ነብይን ማወቅ ይቆይ ላሳይህ ነው። አምላክ ያለው እዛ ቦታ ላይ አብን ነው ጌቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኧረ ተው ሁሱ ልክ አይደለም። ወላሂ ልክ ነኝ እርግጠኛ ስለሆንኩ ነው። በቃ እንደሱ ከሆነ
የለም አይታይም። አይታይም። እሺ ጌቾ አሁን ልንገርህ። እሺ ኢየሱስ ክርስቶስ አይኖችንም ወደ ሰማይ አነሳና ይላል። አንብብልህ። እሺ አንብበው። ይሰማል ጌቾ? አዎ ይሰማኛል። ምን ይላል? እውነተኛ አምላክ ብቻ የሆንክ አንተን አለ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። እውነተኛ አምላክ ብቻ የሆንክ አንተን የተባለው እዚህ ቦታ ላይ ማን ነው? ኢየሱስ ነው ወይንስ አብ ነው? ስለ አብ እያወራ ነው። ግን ኢየሱስ ሁለት ኔቸር አለው ታውቃለህ ይናል። አንደኛ ኢየሱስ ሰው ነው። ቆይ እዚህ ስለ አንቀጹ ነው አሁን እያወራን ያለ ነው። ያውቁ ዘንድ የሚለውን አንዴ ለኢየሱስ አምላክነት ለማድረግ ስለፈለክ ነው። ቅድም እዚህ ቦታ ላይ አምላክ የተባለው አብ ነው ወይንስ ኢየሱስ ነው? አንድና ብቸኛ እውነተኛ አምላክ የተባለው እዚህ ማን ነው? ኢየሱስ እየተናገረ ያለው በምንድን ነው? በመለኮትነቱ ነው በስጋው ነው እዚህ ጋር የሚናገረው የሚለውንም ቼክ አድርገው። ያው ኢየሱስ ክርስቶስ ራሱ ነው እየተናገረ ያለው እዚህ ቦታ ላይ ቃል በቃል ምን ይላል? አንድና ብቸኛ እውነተኛ ሰው ነው አይደለ? አሁን ስለ ኢየሱስ ሳይሆን ጥያቄ ይሄ ጥቅስ አንዴ ጥያቄው አሁን ስለ ጥቅሱ ነው። ምን ይላል? እውነተኛ አምላክ ብቻ ይሆን ካንተን ይላል። ይህ ማንን ነው የሚመለከተው? እውነተኛ አምላክ ብቻ የተባለው እዚህ ቦታ ላይ ማን ነው? አብ ነው። በጣም ጥሩ። ስለዚህ የላከውንም ኢየሱስ ክርስቶስን አለው። እዚህ ቦታ ላይ መልእክተኛ የተባለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ነው። በጣም ጥሩ። ይሄ ነው ሸሃደተይን ማለት ይሄ ነው። በቃ ላኢላሃ ኢለላህ ዒሳ ረሱሉላህ ቃል በቃል ኢየሱስ ክርስቶስ አንድና ብቸኛ የሆነውን አምላክ ብሎ ተናገረና ራሱም ደግሞ መልእክተኛ እንደሆነ ተናገረ። እሺ ግን አሁን እኔ ጥያቄ ልጠይቅ የፈለኩት በዛ ዙሪያ ነው። አንተ ግን ተው በቃ እሺ። ኤኒዌይስ እሺ አንድ ሌላኛው ደግሞ ማርቆስ ወንጌል ላይ ምዕራፍ 2 ቁጥር 5 ላይ እሱን ላይ ጠይቀና ምዕራፍ 2 ቁጥር 5 እሺ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል አይደለ? እሺ እዚህ ላይ ጠይቀና ከነቢያት መካከል ኃጢአትን ማስተሰረይ የሚችል ማን ነው? አረ ነፋሉ በመጽሐፍ ቅዱስ ላይ ኃጢአትን የሚያስተሰርዩ ኃጢአትን ማስተሰረይ የሚችል ንስሐ አይደለም፣ የኃጢአት ስርየት ነው ያልኩት። የሚያስተሰርዩ ችግር የለም። የሚያስተሰርዩ ቃል በቃል ነቢያቶች ንስሐን ያስገቡት ኃጢአት ማስተሰረይ የሚችል አንድ ነቢይ ችግር የለም። አብሽር ኃጢአትን የሚያስተሰርዩ እሰጥሃለሁ መጽሐፍ ቅዱስ ላይ። እሺ ካህኖች ያስተሰርዩ ነበር። ማስረጃ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 እንዲህም በወይፈኑ ያደርጋል። ስለ ኃጢአት መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል። ካህኑም ስለ እነርሱ ያስተሰርያል፣ እነርሱም ይቅር ይባላሉ አለ። ካህኑ ኃጢአትን ያስተሰርያል። ስለዚህ የኃጢአትን ያስተሰርያሉ ካህናቶች ኢየሱስ ክርስቶስ በፊት ያው። እሺ አሁን ካህኑ ሌዋውያን ምን ስለሆነ ነው? ምን ስለሰጣቸው ነው? እግዚአብሔር ሕግ ስለሰጣቸው ነው። ምን ብለው ሕግ ሰጥቷቸዋል? ጥያቄው ምንድን ነው? ከክርስቶስ በፊት ካህኑ ኃጢአትን ያስተሰርያል አያስተሰርይም? በምን ስልጣን? በራሱ ስልጣን ነው ወይስ እግዚአብሔር ስልጣን ስለሰጠው? በራሱማ አይደለም፣ አምላክ ሰጥቶት ነው እንጂ። ኦኬ አሁን ኢየሱስ እየተናገረ ያለው ከምን ተነስቶ ነው? አሁን እዚህ ጋር ኢየሱስም ስልጣን ተሰጥቶት ነው ኃጢአትን እንዳስተሰርይ። ማስረጃ ልስጥህ። እዚህ ጋር ሲናገር እዚህ ጋር ክፍሉ ላይ ችግር የለውም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንዴት ኃጢአትን እንደሚያስተሰርይ ሲናገር ለሰው ልጅም ኃጢአትን ያስተሰርይ ዘንድ ስልጣን እንዳለ አታውቁም? ምን ይላል? ስልጣን ከማን የተሰጠው ብለን ስናይ ስልጣን ሁሉ ተሰጠኝ እያለ ቃል በቃል ይናገራል። ኢየሱስ ራሱ ተሰጥቶት እንደሆነ ስልጣኑ ይናገራል። ትክክል ነው። ስልጣን ታዲያ ስልጣን መቀበሉ ኢየሱስ ክርስቶስ ያስክዳል እንዴ? በደንብ እንጂ አምላክ ስልጣን ይቀበላል እንዴ? አሁን ለምሳሌ እሺ አንተ ለእኔ ስልጣን ብትሰጠኝ
አንተ ለኔ ስልጣን ብትሰጠኝ የዚህ ቤት አሁን ለምሳሌ ሞዴሬተር ብታረገኝና ስልጣን ሰጠኝ እኔ ሰው አይደለሁም ማለት ነው? አንተ መሰጠት አንዴ አምላክ በቀጥታ ኃጢአትን ይቅር የሚል ነው አላህ ስለላሽ። ነገር ግን ስልጣንን ተቀብሎ ይቅር ኃጢአትን ያስተሰርያል ከተባለ ሰጭና ተቀባይ እኩል አይደለም። የተቀበለ አካል በፍጹም አምላክ ሊሆን አይችልም። ሰጩ ነው አምላክ የሚሆነው። ሰውነትን አይከደም። ክርስቶስ ምንድን ነው ብለን ስናይ መጽሐፍ ቅዱስ ላይ ክርስቶስ መጽሐፍ ቅዱስ ላይ ድርሻው ምንድን ነው ብለን ስናይ ስልጣን የተሰጠ ነው። ማስረጃ አሁን እሺ ክፍሉ ላይ እዚህ ክፍል ላይ ሲናገር ተረጋጋ እንጂ አንዴ ቀስ በል እንጂ አዳምጥ። ማቴዎስ ወንጌል ምዕራፍ 9 ቁጥር 8 ህዝቡም አይተው ተደነቁ፣ ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ ይላል። ሌላ ቦታ ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ምን ይላል? ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ማን ነው ስልጣን የሰጠው ለኢየሱስ ክርስቶስ? አብ ነው የሰጠው። በጣም ጥሩ። ስለዚህ ክርስቶስ ስልጣንን ተቀብሎ ነው። ስልጣን የተቀበለ አካል በፍጹም አምላክ ሊሆን አይችልም። አምላክ ሰጭ እንጂ ተቀባይ አይደለም። ስልጣን መቀበሉ እንዳውም ኢየሱስ ክርስቶስ ፍጡር መሆኑን የሚያሳይ ግልጽ የሆነ ጥቅስ ነው። አምላክ በፍጹም ስልጣንን አይሰጥምና አምላክ ይሰጣል እንጂ። ስልጣን እንዲሰጠው ያደረገው ደግሞ ራሱ ዝቅ ዝቅ በማድረጉ ነው። ይሄ ይናገራል ፊልጵስዩስ ምዕራፍ 2 ላይ ቁጥር 6 እስከ 8 ላይ ያለው ይናገራል። እሱ በባህሪው አምላክ ሆኖ ሳለ ራሱን ዝቅ ስላደረገ ነው በፍላጎቱ። እርሱ አምላክ ስለሆነ ሳለ ነው የሚለው። ያው እሱ በባህሪው ተው አሁን አምላክ ነው የሚለውን ተው እና እርሳውና እሱን ኢየሱስ ክርስቶስ አምላክ አለው የለውም? አምላክ አለው ለሚለው አሁን እንደዚህ ያዝልኝ። ኢየሱስን ፉሊ ጋድ ፉሊ ማን ወይ ደግሞ ፍጹም ሰው ፍጹም አምላክ ኢየሱስ እንደዚህ ነው ካራክተሩ ነው የቸሩ። እንደሱ የሚለው ጋር ነው ያለው። እንደሱ የሚለው ጋር ነው ያለው። ፍጹም ሰው ፍጹም አምላክ ነው ብሏል ኢየሱስ ክርስቶስ። እሺ እንደዛ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ አላለም። ግን ታውቃላችሁ እንደዛ ነው ብላችሁ ካወላለዱ ጀምሮ ኃጢአት እንደሌለበት እናውቃለን። ካወላለዱ ጀምሮ ከጅምሩ ጀምሮ ኢየሱስ ፍጹም ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ተብሎ አንዲት ቦታም ላይ አልተገለጸም። እሺ ኢየሱስ ክርስቶስ ራሱም እኔ ፍጹም ሰው ፍጹም አምላክ ነኝ አላለም። ይህ ምንድነው ከተባለ የቤተ ክርስቲያን አስተምህሮ ይባላል። ተዓሊም አልከኒሳ ይባላል በአረበኛ። የቤተ ክርስቲያን አስተምህሮ ነው እንጂ በፍጹም ለይሰ ተዓሊም አልኪታብ አልሙቀደስ የመጽሐፍ ቅዱስ አስተምህሮ አይደለም። እሺ እኮ ኃጢአት የለበትማ ኢየሱስ እኮ። ስለዚህ ችግር ወደ እሱ እንመጣለን። ነገር ግን አሁን ጥያቄው ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ አላለም። እሺ ሰው ነው የሚለውን እንለፈው። ሰው ነው ብሎ ቃል በቃል ስለተናገረ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ እንደተናገረ ሁሉ እኔ አምላክ ነኝ ብሎ ተናግሯል ወይ? ይሄ አሁን የመለኮታዊ ንግግር ስለሆነ እኮ እንደዛ ማለት አትችልም እኮ። ይናገራል ኢየሱስ ስለራሱ ፈጣሪ አምላክ ነኝም አላለም ኢየሱስ። አይ አምላክ ነኝ አሁን አንተ ምንድነው ወርድ በወርድ ያለበት ቦታ ነው እንጂ ምትለኝ እኔ እሰጥሃለሁ ጥቅስ ችግር የለውም። ግን እሺ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ? ራሱ ማለት ነው ያለበት ነው ምትለኝ። አሁን አንተ ምትለው እኔ ራሱ ለምን አላለም ነው። ወደ ሌላ ምን መጣለን? ኢየሱስ እኔ አምላክ ነኝ ብሏል። ከዚህ በፊትም እኮ ነግሬሃለሁ። አላህ ራሱ እኔ ጋር ነኝ አይልም እኮ እኔም ብያለሁ። አላህ ራሱ ወደ እሱ እንመጣለን ችግር የለውም ራሱ ብሏል። ነገር ግን አንተ ኢየሱስ ክርስቶስ ብሏል ወይ? ኢየሱስ ክርስቶስ አንድ እኔ አምላክ ነኝ ብሏል። ስለ አምላክነቱ ይናገራል መጽሐፍ ቅዱስ።
ወይኔ በፈጣሪ እሱ ተናግሯል ወይ? እሱ ሳይናገር ሌሎች ተናገሩለት እያልከን ነው ማለት? ለምሳሌ አንተ ፉሱ መሆኑ ይታወቃል፣ ሰው መሆኑ ይታወቃል። ለምንድን ነው ስለ ሰውነት ዝም ብለህ ስታወራ የምትለው? እኔማ ሰው ነኝ ግን አምላክ አይደለሁም። አምላክ ነኝ ብዬ ብነሳ አንድ ሰው እንዴት ነው ይሄን ሊቀበለኝ የሚችለው? እናንተ ኢየሱስ ክርስቶስ የትኛው ቦታ ላይ ነው እኔ አምላክ ነኝ ያለው? አላህም እኮ እኔ ነኝ ጋድ ያለበት የቱ ቦታ ነው ንገረኝ አንተ ልጠይቅ። እንደዛ ከሆነ ስለዚህ አላህ ስላላላ ኢየሱስም አላለምና ስለዚህ አብረው ገደል ይግቡ ወይ? አምላክን የምትታገለው የምታስረዳለት አላህ ላይ ተለጥፈ ነው ወይ? እሱ ስላላህ ትጠይቀኛለህ፣ ችግር የለም። ትክክለኛ ጥያቄ ብታይቀኝ መልስልሃለሁ። ግን ጥያቄው አንተ እኮ ፍጹም ሰው ፍጹም አምላክ ነው አልከኝ። ኖ ፍጹም ሰው ፍጹም አምላክ ነው አልከኝ ብሏል ወይ ብቻ እኮ ነው ያልኩት፣ ሌላ ምንም አላልኩም። ከዚያ በኋላ እንደገና ይሄ ጥያቄ መጠየቅህ ስህተት ነው አልክ። ስለዚህ አንተም ፍጹም ሰው ፍጹም አምላክ ነው ማለት ስህተት ነው፣ የሌለውን ነገር ነው እና ያልከው ማለት ነው። ካላሳየን ብቻ ነው በቃ ያልኩት። እኔ ምንም አልጨመርኩም ከራሴ። እኔ ከራሴ አንዳች አልናገርም፣ እንደምታውቀኝ ንግግሬም ፍጹም ነው፣ በማስረጃ እንጂ አለማስረጃ አልናገርም። እና ስለዚህ አንተ ምን አልክ? ፍጹም ሰው ፍጹም አምላክ ነው አልከኝ። እንዲህ ብሏል ወይ ብቻ ናት ያልኳት እኔ። እዚያ በኋላ እንደገና አያት ትጠይቀኝ፣ ይሄ ስህተት ነው ጥያቄ አይባል። አይ ጥያቄዎቹ እንትን ሲሆኑ እኮ አሁን ለምሳሌ ስነግርህ አንተ ደግሞ ጥያቄውን ይህን ሀሳብ ልተቀበል። ኢየሱስ ሰው ነው፣ ሰውነቱ ላይ ግን ኃጢአት የለበትም። ኃጢአት አለበት ምትለኝ ከሆነ አሳይ። ኃጢአት አለበት የለበትም ብዬ አልጠየቅኩም እኮ፣ ወደ እሱ አልመጣንም። የተናገርከው ቃል መጽሐፍ ቅዱስ ላይ ያለው ወይ ብቻ ነው ያልኩት እኔ። ምንድነው እሱም? ቀደም ስለ ኢየሱስ ክርስቶስ ሁለት ማንነት አለው አልከኝ። እርሱ ምንድነው? ስለ ፍጹም ሰው ፍጹም አምላክ ነው እሱ ብሎ አስተምሯል ወይ ኢየሱስ ብቻ ነው ያልኩት እኔ። አሁን ከወጣው ላይ እንደሱ ምን ይገኛል ወይ? አይ ላውጣልሽ ከመጽሐፍ ቅዱስ ያስወጣኛል ችግሩ አወጣው። እሺ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል? አዎ ላውጣልሽ፣ ስለ ፍጹም አምላክነቱና ስለ ሰውነቱ የሚናገር ከክርስቶስ ትምህርት ነው። እሺ መጀመሪያ የምፈልገው ትሰጠናለህ ከሱ። እሺ ሚዩት ላድርገውና ላውጣ፣ ሌላ ሰው ጠይቅ። እስከዚህ ችግር የለውም። ሀየሽ እሺ አድማጭ አላችሁ? ኢዛ ፊ መሲሕ ሙሕተረም ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ልጠይቅ ሌላ ሰው ልጠይቅ። አለይኩም ሰላም ወራህመቱላሂ። ሰላም ጠበቅን እስካሁን ሶስት ያው ነው ቦታ። እሺ ሰላም ይሰማል። አምላክ አይደለም ኢየሱስ ክርስቶስ ተልኮ ነው ተላኪ ነው እያልክ ነበርክ፣ መልእክተኛ ነው እያልክ ነበርክ። እስቲ ዮሐንስ አምላክ ነኝ ብሏል ወይ? ኢየሱስ ክርስቶስ አምልኩኝ ብሏል ወይ? ኢየሱስ ክርስቶስ አምልኩኝ እኔ አምላክ ነኝ ብሏል ወይ? እሺ እስቲ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እዚያ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል። እንክፈተው። አምላክ አይደለም እያልክ ነው፣ አምላክ የሚሆነውን እዚህ ያስረዳል። ጥያቄው ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? እዚያ ላይ ነው። ራእይ 1 ቁጥር 5 ግባልኝ አንዴ። ምን አልከኝ? የዮሐንስ ራእይ ቁጥር 1 ምዕራፍ 1 ቁጥር 5 እዚያ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። በምሳሌ እኮ ነው እየተረከልህ። ባለፈውም እኮ ነግሬህ ነበር። እየተረከ በምሳሌ ነው የሚያስተምርህ። አዳምጥ እባክህ። ክርስቶስ እዚያ ቦታ ላይ እኔ አምላክ ነኝ አምልኩኝ ብሏል ወይንስ አላለም? አይልክም። እሱ አምላክ ነው። አምላክ ነኝ ብሎ አይናገርም። ከማርያም የሰውነት ባህሪ ወስዶ ቆይ ስማኝ፣ ከማርያም የሰውነት ባህሪውን ወስዷል አይደለ? ነገር ግን አምላክ ነኝ እያለ ሳይሆን የሚያስተምርህ አባቴ እያለ በምሳሌ ያስተምርሃል። ራእይ 1:5 ግባ አንድ ጊዜ። አባቴ የሚለው ማንን ነው?
አምላኬ ያለክ እያስተማረክ ነው። ሰው በነበረ ሰዓት፣ መሬት ላይ በነበረ ሰዓት፣ ምድር ላይ በዙፋኑ ሳይቀመጥ አሁን በዙፋኑ ነው ያለው። ኢና ሰደተናችሁ ተዳረጋ በል እንጂ ያስተማርከን ነው። ጥያቄና መልስ ነው እያስተማርኩ። ኧረ እባክሽ አምላክ አለው የለውም? ኢየሱስ ክርስቶስ የለውም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። አምላክ የሚለው ማን ነው እዚህ ጋር? እሺ እዛው ዮሐንስ ወንጌል ላይ ከልጁ በስተቀር አምላክ የሚለው ማንን ነው እዚህ ጋር? እያስተማረህ ነው አልኩ እኮ በምሳሌ ምን እያደረገ ነው ሳይሆን አምላክ የሚለው ማንን ነው ነው ጥያቄው። አምላክ የለውም፣ አባቱ ነው። አምላክ የሚለው ማንን ነው ጥያቄው። አምላክ የሚለው ማንን ነው? እሺ በእንትኑ መሰረት እሱ ባስተማረ መሰረት አብን ነው። ስለ አብ ነው እያወራች። በጣም ጥሩ። ስለዚህ አምላክ የሚለው ኢየሱስ ክርስቶስ አብን ነው አለ። ነገር ግን ቅድም ምን ብሎ ነበር? አይ አምላክ የለውም ብሎ ነበር። አምላክ የለውም። ይኸውልህ እናንተ የማይገባችሁ ቃል አለ። እሺ ዮሐንስ ራእይ ገባ። አንዴ አዳምጥ። ይወዳል ጥያቄዎችን በስነ ስርዓት ትመልሳለህ ወይንስ የማይገባችሁ ምናምን እያልክ ያልገባህን ነገር በእኛ ላይ ተለጥፋለህ? የኔንም መልስ አውጥተህ ማንበብ አለብህ። ራእይ ዮሐንስ ተመለስክልህ። አምላክ የሚለው ማንን ነው ስልህ ጊዜ አልመለስኩልህም። የኔ መልስ በአንተ ትርጉም መሰረት አይደለም። የኔ መልስ እኔ አልተረጎምኩልህም። መጽሐፍ ቅዱስ በሚናገረው ነው። አዳምጥ እንጂ አትደረብ እንጂ እንዴ ተደማመጥ እንጂ ከኔ ጋር። አምላክ የሚለው ማንን ነው ስልህ ጊዜ አብን ነው አልከን። ልንገርህ ይኸውልህ። ስለዚህ ክርስቶስ አዳምጥ እንጂ ቀስ በል። አምላክ እንዳለው አምላክ የሚለው አብን ነው አልከን። ሲጸልይ የነበረው ወደ ማን ነው? ራሱ ፈጣሪ ነው። ይሄ የስላሴ ሚስጥር ቅድም የስላሴንም ነክተህ ካለፍከው በደንብ ሳትጠይቅ ስላሴ ምንድን ነው? እሱንም ነካክተህ እንትን አልከው። ወደ መልሱ ትሄዳለህ። ነካክተህ ምናምን እያልክ ትቀጥላለህ። ልትመልስ ነው የገባኸው ወይንስ የሆነ ዝም ብለህ ወሬ ልታወራ ነው? ስለ ስላሴ የሚያስረዳ የለም ነው አይደለ ያልከው ቅድም። አሁን ጥያቄውን ትመልሳለህ፣ ከኔ ጋር ታወራለህ። መልሴን ደግሞ ስመልስልክ አንተም አውጣው እዛ ላይ ራእይ ዮሐንስ 1 ላይ ግባል። መች ገና መች አዳምጥ እንጂ ተረጋጋ። አዳምጥ፣ ቀስ በልና ጥያቄውን አዳምጥሽ። ስንት አምላክ ነው ያለህ? ለምሳሌ ከሱን ጀምርሽ። አይ አንድ አምላክ አቡል አንድ አምላክ ምን ልትነበር? አሁን ምን ልትነበር? የአንድ አምላክ ማን ነው? የአንድ አምላክ ማን ነው? የአንድ አምላክ ማን ነው? ኢየሱስ ክርስቶስ። ኦኬ፣ መጽሐፍ ቅዱስ ላይ አንድ አምላክ ኢየሱስ ክርስቶስ ነው የሚል ቃል አሳየን እስኪ። ምዕራፍ 1 ግባ። ራእይ ዮሐንስ ምዕራፍ 1 ራእይ ዮሐንስ ምዕራፍ 1 እዛ ጋር አንድ አምላክ ኢየሱስ ክርስቶስ ነው የሚል ቃል አለ። አንብበው ግባና ይኸው አሁን እስቲ እንሄዳለን። እሺ አንድ አምላክ ኢየሱስ ክርስቶስ ነው የሚል ቃል አለ እዛ ጋር። አምላክ ይነግርሃል። ሊዳው ግባ። እሺ አሁን አንድ አምላክ ኢየሱስ ክርስቶስ ነው የሚል ቃል ያሳየን ነው። ቁጥር ስንት ላይ ልግባለህ? ምዕራፍ 1 ቁጥር 5 ምዕራፍ 1 ቁጥር 5 ላይ እሺ ራእይ ምዕራፍ 1 ቁጥር 5 እሺ እዚህ ቦታ ላይ ኢየሱስ ክርስቶስ አንድ አምላክ ነው የሚል ቃል አሳየን። ያና ቁጥር 5 ላይ አንብበው ከታመነውም ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ለወደደን ከኃጢአታችንን በደሙ ላጠበን ይላል። እዚህ ጋር አንድ አምላክ የሚል ቃል አለ። በቃ አንድ አምላክ መሆኑን እዚህ ጋር አስረድተዋል። ያለ ሙሉ ልታስረዳ ቆይ እንጂ ተረጋጋ አባ። አንድ አምላክ የሚል ቃል አለ ወይ ነው ጥያቄው። አንድ አምላክ የሚለው ቃል አለ ወይ ነው ጥያቄው። በይኸውልህ አንድ አምላክ ከታመነው ምስክር ከሙታንም በኩር የበኩር የምድርንም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህን ጠቅላላ አንብቦ ራእይን ትፈሩታላችሁ። አንድ አምላክ የሚል ቃል በቃ እዚህ ላይ አምላክነት ተሰርቷል ማለት ጀመር። አንድ አምላክ የሚል ቃል አለ የለም? እዚህ ጋር ነገረ ያለሙሉ ንጉስ
የዓለም ንጉስ ማን ነው? ምን ማድረግ አይችልም። ማዳመጥ አይፈልግም። አንድ አምላክ የሚል ቃል አለ ወይ እዚህ ጋር? ምን ሆነህ ነው? ትልቅ ሰው አይደለ እንዴ? አንድ አምላክ የሚል ቃል አለ እዚህ ቦታ ላይ? እሺ ሌላ ክርስቲያን አለ? እንዳም ራእይ በደንብ አድርጎ ለኢየሱስ ክርስቶስ አምላክ እንዳለ የሚናገር ነው እዚህ ቦታ ላይ። እሺ ሁሱ እናውራ ማውራት ትችላለህ። መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? በቃ ሊትራል እንትኑን ከፈለክ አብ ነው የተባለው። ጎበዝ ልጅ፣ በቃ ይሄ ነው ትክክለኛ ክርስቲያን መጀመሪያ ማለት ነው። ትክክለኛ ክርስቲያን ይሄ ነው። አንዴ መጀመሪያ እሱን ጓደኞቻችሁማ ያግዟቸዋል። ጥያቄ ማለት ነው። ጓደኛችን አይደለም። ይኸው አያችሁት አይደል? ሙስሊም ነው ሊለው ነው አሁን። ምክንያቱም አንድ አምላክ አብ ነው ስላለው ማለት ነው። እኔ ኦርቶዶክስ ነኝ። መልሴ ኢየሱስ ክርስቶስ አምላክ አይደለም ለሚለው ነው። መልሴ ግን እዛ ውስጥ መልሱን ታገኙታላችሁ። ራእይ ውስጥ ግቡ። በቃ መለሰ። ለክርስቲያኖች የእውነት ተናገረ። አሁን እናንተ ቁርአን ላይ ኢየሱስ ክርስቶስ ሞቷል ትላላችሁ፣ ግን ለመጻት ጊዜ ደግሞ ይመጣል ትላላችሁ። ምን ማለት ነው ይሄ? ሞቷል አላችሁ፣ ለመጻት ይመጣል፣ ለዓለም ፍጻሜ ይመጣል። አሁን እኔ ማለት ነው ሞቷል ብለናል እንዴ? ነው እንጂ የተገደለ የተሰቀለው እያላችሁ አንድ አዳምጦሽ እኛ ኢየሱስ ክርስቶስ ሞቷል ብለን አናምንም። አምላካችን አላህ ሱብሓነሁ ወተዓላ ለእነዚያ ወንበዴ አይሁዲዎች ለወራዶች አሳልፎ አልሰጠውም። ይወዳልና ያከብረዋልና በክብር አንስቶታል፣ በክብር አሳርጎታል። ይህንንም ቀድሞ ነገረው በእርሱ ላይ እያሴሩበት እንደሆነ። ወመከሩ ወመከረ አላህ አለ። መሲሁንም ለመግደልና ለመስቀል አሴሩበት አይሁዲዎች፣ አደሙበት አለ። እኔም አድማቸውንና ሴራቸውን ላከሽፍባቸው ወሰንኩኝ አለ አምላካችን አላህ። እኔ የተንኮለኞችን ተንኮል የማከሽፍ የሆንኩኝ አምላክ ነኝና አለ። ከዚያም መሲሁን አናገረው። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ። እኔም ለመሲሁ ባልኩት ጊዜ አስታውስ አለ። አንተ ዒሳ መሲሁ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው። ለምን? ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱትም ከአይሁዳውያን ላደነህ ዘንድ ነው አለው። አምላካችን አላህ አድኖታል፣ አንጽቶታል፣ አጥርቶታል። ጫፉን እንዲነካ አላደረገውም። አይደለም ሊገድሉት ሊሰቅሉት እንቅፋት እንኳን እንድትነካው አልፈቀደም አምላካችን አላህ መሲሁን ማለት ነው። ከነዚያ ከካዱት ከአይሁዳውያን በአንተ ላይ ተንኮልና ሴራ ካሰቡብህ ላድነህ ወስኛለሁኝ አለ። በቃ ከዚያም አምላካችን አላህ ሱብሓነሁ ወተዓላ አዳነው። የት ይገኛል አሁን ከተባለ በሰማይ ላይ ይገኛል። የትኛው ሰማይ? በሁለተኛው ሰማይ ላይ በክብር ይገኛል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ብነ መርየም ወያሕያ ዐለይሂም ሰላም ኢብነ ልኻላ። ወደ ሰባቱ ሰማይ እያረግኩኝ ባለሁኝ ጊዜ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ሲደርስ የማርያምን ልጅ መሲሁን አገኘሁት አሉ። መሲሁም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያገኛቸው ጊዜ ምን አላቸው? መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ፣ ጻድቁ ነቢይ ሙሐመድ፣ ጻድቁ ወንድሜ እንኳን ወደ ሰማይ ዓለም መጣህ አላቸው። ወደዓሊ ብልኸይር፣ ለእኔም በመልካም ጸለየልኝ አሉ፣ ዱዓ አደረገልኝ አሉ። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ አግኝተውታል ማለት ነው። ዳግም ተመልሶ ይመጣል ወይ መሲሁ? አሁ በደንብ አድርጎ ይመጣል። አንዱ የእምነታችን መሰረት ምንድን ነው? ከአስርቱ የትንሣኤ ምልክቶች ዓለም ከመፈጸሟ በፊት 10 ምልክቶችን ታያላችሁ ብለው ነቢ ሰለላሁ ዐለይሂ ወሰለም ነግረውናል። ከእነዚያ መካከል በሶስተኛ ደረጃ ላይ የሚገኘው የመሲሁ ከሰማይ መምጣት ነው። ሲመጣ ዝም ብሎ የሚወርድ እንዳይመስላችሁ፣ በመላእክት ታጅበው ነው የሚመጣው መሲሁ። ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ ዳግም ሲመጣ ታያላችሁ ከሰማይ፣ እዚያን ጊዜም የሰማይ መላእክቶች አጅበውት ይመጣሉ ብለው ቃል በቃል ተናግረዋል። በምድር ላይ ይመጣል። ምድር ላይ በእርሱ ሲዋሽበት የነበረውን ለዘመናት እርሱ አምላክ ነው፣ የአምላክ ልጅ ነው፣ ተገድሏል፣ ተሰቅሏል ሲባል የነበረውን ስህተት እንደሆነ ይሄንን ይናገራል። ከዚያም በኋላ እርሱ ከነቢያቶች መካከል አንድ ነቢይ እንደነበረ ይነግራቸዋል። እዚያም ሰዎችን ሁሉ ወደ ኢስላም ይጠራቸዋል ማለት ነው። ከዚያም ሐሰተኛውን መሲህ ወይም ደጃልን ይገድላል ማለት ነው። ከዛ እንደማንኛውም ሰው ፍጻሜ ይሆናል፣ ይሞታል። ነገር ግን ጠላቶችን ሁሉ ከእግሩ ስር ያስገዛለታል አምላካችን አላህ። ለመሲሁ ገብታችኋል? ጠላቶቹ ማናቸው? እነዚያ የካዱትና ያስተባበሉት አይሁዳውያን እና የሐሰተኛው ክርስቶስ የሐሰተኛው መሲህ ተከታዮች። ጠላቶችን ሁሉ ከመሲሁ በታች ካደረገለት በኋላ አምላካችን አላህ
የዛኔ የዓለም ሰው ሁሉ ለአንዱ አምላክ ለአላህ ብቻ እንዲገዙ ያደርጋል መሲሁ። የዛኔ ፍጻሜው ይሆናል። ገብታችኋል? ጠላቶችን ሁሉ ኤልያስን ነው የኤልያስን ታሪክ ነው። በእኛ አሁን ኤልያስ አይደለም። አዎ አዙሮ ነው እንግዲህ ሲጽፍላችሁ አሳየን። አሁን ወደ ማሳየት አሁን ወደ ማስረጃ ከፍተህ አሳይ። ሜታ ታድርግ ራስህ ክፈትና ትልቁ ላይ ነህ። ይሄን አዙሮ ጽፎላችሁ ነው የሚለው አሳየን። አንብበው ከአንድ ጀምሮ አንብበው። አንዴ ክፈትና አሳየና አንድ ጊዜ ለኤልያስ የተነገረውን አሳየና አንድ ጊዜ ትልቁ ላይ ነህ። እስከዛ ሌላ ሰውራት ችግር የለውም። አይ ሌላ ክርስቲያን ካለ ማውራት ይችላል። እሺ እሱ የቅድሙን ጥቅሱን ልስጣ። እሺ ምን ነበር የቅድሙ መጀመሪያ ጥያቄው? አምላክ ያለበት ቦታ አሳየኝ ብለኝ ነበር። ምን የተባለበት ቦታ? ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ። እሺ እኔ አምላክ ነኝ አምልኩኝ ያለበትን አሳየን። ችግር የለውም። እሺ የዮሐንስ ወንጌል ምዕራፍ 13 ከቁጥር 10 ጀምሮ እስከ 13 አንብብልኝ። እሺ አነብልሃለሁ። ችግር የለውም። እዚያ ቦታ ላይ እኔ አምላክ ነኝ ብለዋል ነው አይደል? እሺ ዮሐንስ ወንጌል ስንት ነው ያልከው? ጥበቡ ምዕራፍ 13 ምዕራፍ 13 ከቁጥር 10 እስከ 13 አንብብልኝ። እሺ ኢየሱስም የታጠበ እግሩን ከመታጠብ በቀር አያስፈልገውም፣ ሁለንተናው ግን ንጹህ ነው፣ እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁ አይደላችሁ አላቸው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሃን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስታውሳላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሆነኝና መልካም ትላላችሁ። እሺ የቱ ጋ ነው እኔ አምላክ ነኝ ያለው ኢየሱስ? ይቀጥላልና 14ኛው እንዲሁ እኔ ጌታና መሐመድ ሲሆን እግራችሁን ታጠብኩ፣ እናንተም ደግሞ እርስ በራሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል ይላል። ይገባችሁ። እሺ የቱ ጋ ነው እኔ አምላክ ነኝ የሚለው ታዲያ? የለም እኮ ጥበቡ። እናንተ መሐመድና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። ምዕራፍ 13 ላይ እኔ አምላክ ነኝ የሚል ቃል አለ የለም? ከሱን ጀምር መጀመሪያ ወዳጅ መሐመድና ጌታ። አንድ ሰው ክርስቲያን እያወራ ከሆነ ሌሎች ጣልቃ አትግቡ። እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ እዚህ ቦታ ላይ ጥበቡ። እኔ አሁን ጥያቄ አልገባኝ። አምላክ አለመሆኑ ምንም ነው የፈለግከው እዚህ ላይ? ጌታ ማለት ምን ማለት ነው? አምላክ ማለት አይደል እንዴ? አንድ ጊዜ አንዴ ሀያጋና ወራ እንዴ ወንድሜ ልዑል ተቀጥላለህ። አንድ ጊዜ ተረጋጋ። ጥበቡ አንዴ እኔ አምላክ ነኝ የሚል ቃል አለ እዚህ ቦታ ላይ ወይንስ የለም? እሺ ጌታ ማለት ከአምላክነቱ ጋር ይለያያል? ወደሱ እመጣለሁኝ። ግን እኔ አምላክ ነኝ የሚል ቃል አለ ወይ ነው አሁን መጀመሪያ። እሱን የለም በልና ጌታ ማለትን ማለት ነው የሚለውን ደግሞ እንመጣበታለን። እንግዲህ ለሱም ከፈለኩ አመጣላለሁ። ይሄን ግን ተቀበልልኝ። ልዩነት እንደሌለ አምላክና ጌታ ልዩነት እንዳለ ውሰድልኝ። እዚህ እሱን በደንብ አድርጌ ያስረዳለሁ። እሱ የክርስቶስ ጌትነት የሹመት የተሰጠው በመደረግ ያገኘው የስልጣን ጌትነት እንጂ ሌላ እንዳልሆነ አስረዳለሁ። እሱ ሳይሆን አሁን ጥያቄው እኔ አምላክ ነኝ የሚል ቃል አለ ወይ? እኔን አምልኩኝ ብሏል ወይ? አይ በዛ ከልክማ የመጽሐፍ ቅዱስ አፈታተን ለአንተ የተሰጠ ጉዳይ አይደለም። እሺ አንተ በፈለከው ራሱ መጽሐፍ ቅዱስ የፈታበትን ብቻ ማሳየት ችግር የለውም። እኔ አምላክ ነኝ የሚል ቃል ግን የፈታበት ቦታ ላይ ከኛ መጽሐፍ የሆነ ፍቹን አንድምታውን የምታመጣልኝ ከሆነ ይቀበልላለሁ። ግን አንተ በራሴ ሐሳብ ያመጣ ከሆነ አልቀበልም። እኔ አይደለሁም እኔ ከራሴ ሐሳብ አይደለም። አብሽር ይሄ ማለት እንዲህ ማለት ነው ብዬ በራሴ ብናገር እንዳትቀበለኝ። እኔ በራሴ ተቀበል። ይሄ ሞኝነት ነው። ከመጽሐፍ ነው መፍቻ ነው ያመጣልህ። ጌታ ስለሚለው ይሄዳል። ቦታ ደግሞ ያመጣላለሁ። እኔ አምላክ ነኝ አምልኩኝ ያለበት ቦታ አለ እዚህ ቦታ ላይ ወይንስ የለም? የለም በልና ከሌለ ጌታ ማለትን ማለት ነው ወደሚለው እንሄዳለን ቀጥታ። አይ እሺ አመጣላለሁ። ይሄን እሺ ወደ ቀጣዩ ላይ አምላክ ነኝ የሚለውን ደግሞ አመጣላለሁ። እሺ ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ቦታ የለም።
አሁን ግን ጌታ ማለትን ማለት ነው ወደሚለው እንምጣ። ጌትነት መጽሐፍ ቅዱስ ላይ ለሁለት ይከፈላል። አንደኛ በመደረግ የሚገኝ ጌትነት፣ ሁለተኛ ደግሞ መለኮታዊ ጌትነት አለ። ገብቶሃል አይደለ? የክርስቶስ ጌትነት ከየትኛው ነው ብለን ስናይ በመደረግ ያገኘው ጌትነት ነው። ጌታ ተደርጎ ነው። ጥበቡ ምን ትላለህ በዚህ ላይ? ጌትነቱ በመደረግ የተገኘ ጌትነት ነው። ክርስቶስ ጌታ ተደርጎ ነው። ጥበቡ ጠብነት ጠባለም ጠቤክስ ጠቡ ጥቡዬ አላህ ሌላ ክርስቲያን ሰላም ወረሕመቱላህ። እነሱ የተቸገሩት ምንድነው መሰለህ ረብና ሰይድ የሚለውን ነገር ለይታ ለማወቃቸው ነው። እና የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን አምላኩ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። እና አምላኩ ጌታ አድርጎታል። ይሄ ሹመት ነው። እንዲሁም ደግሞ ሕይወትም ተሰጥቶታል፣ ስልጣንም በሰማይም በምድርም ተሰጥቶታል። እና ሰጪው አካል ነው ሊመለክ የሚገባው፣ የሰጠው ደግሞ አምላኩ ነው። ለዛም ነው ወደ አምላኬ ወደ አምላካችሁ ብሎ የተናገረው ማለት ነው። ሲቀጥል ደግሞ ስትጸልዩም ራሱ ወደ ማን ጸልዩ ብሎ አለ? በሰማይ የምትኖር አባታችሁ ነው፣ ስምህ ይቀደስ፣ መንግስት ትምጣ ብሎ እሱ ወደ አብ የተባለ አባት ደግሞ የተባለው እንደ ባይብል አብ ብቻ ነው። አባት የተባለ ከአብ ውጪ የለም። ስለዚህ ኢየሱስ ደግሞ አብ አልተባለም፣ አባትም አልተባለም። ኢየሱስ በስጋው አምላክ አለው ልትሉ ትችላላችሁ። በስጋውም በሉት ማንም በምኑም በሉት አምላኩ ማን ነው ሲባል አብ ነው ትላላችሁ። ስለዚህ እንደ ሥላሴያን አስተምህሮ አብን ብቻ ነጥሎ ማምላክ ይቻላል ወይ እንደ ኢየሱስ? ስለዚህ የሥላሴ አማኞች ልክ እንደ ኢየሱስ አብን ብቻ ነጥላችሁ ታመልካላችሁ ወይ? ጌታ ያደረገውን አምላኩን ታመልካላችሁ ወይ እንደ ኢየሱስ? መርሐባ እሱ ይጠይቃል። እኔ ጋር እንቀጥል አንዴ። እሺ ትችላለህ። መጀመሪያ ፍሬ ሀሳቡ ምን ነበር የተወያያችሁ የነበረበት? ኢየሱስ ክርስቶስ አምልኩኝ ብሏል ወይ ነው ጥያቄው። መልካም፣ ይሄ ነው ጥያቄው። ይሄ ብቻ ነው? ኢየሱስ ክርስቶስ አምልኩኝ ብሏል ወይ? ቀጥል ትበቃለች። ጥሩ። አይ ምን መሰለህ፣ አሁን የአብን አምላክነት አንተ ትቀበላለህ? ኢየሱስ ክርስቶስ አምልኩኝ ብሏል ወይ? ወይ ወዳጅ አይደለም፣ ነገርን ከስሩ አንቀጥሩ ነውና ማለት ነው። መረዳዳት የሚቻለው አንዱን ከአንዱ እያጣቀስህ ነው እንጂ ነው አንዲት ጥቅሶች አንጠልጥሎ ስላልሆነ ነው። ጥያቄ ስለ አብ ሳይሆን ጥያቄ ስለ ኢየሱስ ክርስቶስ ነው። ኢየሱስ አምልኩኝ ብሏል። መልካም እኮ ስለ አብም እኮ ስለተናገርክ ነው። የአብን አምላክነት ትቀበላለህ መጀመሪያ አንተ ወይኔ እያልክ ያለው እኮ አብ ክርስቶስ አምላክ ነው። ይሄማ ክርስቲያን ሆንኩ ማለት ነው። አይደለም ናቸው ብዬ አላምንም። ሶስቱም ፍጡር ናቸው ብዬ ነው የማምነው። የኔን እምነት ከሆነ የምትጠይቀኝ ማለት ነው። አምላክ የለም መጽሐፍ ቅዱስ ላይ። ስለዚህ አብራራ። ከሙስሊሞች ፊት ስለመጣ አምላክ ነው ብለህ የምታስበውን አካል በማስረጃ እያጠቀስክ ማብራራት ነው። ይሄን ታምናላችሁ ወይ ከሆነ እኛ ሙስሊሞችን አናምንም። ጥያቄ ላይ ታዲያ እኮ የክርስቶስ አብ ለክርስቶስ አምላኩ ነው እያልክ ነበር የነበረው። አንድም ደግሞ ክርስቶስ ወደ አምላክ ነው ያልኩት ራሱ ክርስቶስ ነው ያለው። ለክርስቶስ አብ አምላኩ ነው ያልኩት እኔ ሳልሆን ራሱ ክርስቶስ ነው። ማስረጃ ልስጥህ እኔ ከመጽሐፍ። ተው አይ ስትል ስለሰማሁ ተው አትልፋ፣ ጊዜህን አትጨርስ። ምንድነው ወደ አባታችሁ ወደ አምላኬ ወደ አምላካችሁ የልፋው ክርስቶስ ነው ማለት ነው። ቆይ አንዴ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አምላክ የሚለው ማንን ነው? ኢየሱስ እዚያ ላይ። በጣም ጥሩ በጣም ጥሩ። በለበሰው ስጋ ክርስቶስ ማለት ፍጹም አምላክ ፍጹም ሰው ከሆነ የለበሰው ስጋ አምላክ ያለው ስጋ ነው። አቤት ወንድሜ ፍጹም ሰው ፍጹም አምላክ ከሆነ ነው እንጂ አልሆነም። በጣም ያዝ ነው። ወለላሰፍ الشديد ما صار إلها ደግሞ ማለት ነው ደግሞ ክርስቶስ አምላክ ነኝ አምልኩኝ ብሎ ቃል በቃል ካልተናገረ ስትል ነበረ። የአምላክነትን ስራ ሰርቶ ከመገኘትና በአንደበት እንዴ ነው ያለፈ ሌሎች ሐሳውያን ለምሳሌ ሐሳዊ መሲህ ይመጣል
አምላክ ነኝ ክርስቶስ ነኝ ብሎ ይመጣል ተብሎ ተጽፏል በዮሐንስ ራእይ። ያን ስለተናገረ ነው አምላክነቱን መቀበል ያለብን የአምላክነትን ስለሰራ ስራ ሲሰራ። አንድም ደግሞ የሕይወት እንጀራ እኔ ነኝ፣ ስለዚህ እግዚአብሔር ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር ነበር ክርስቶስ። የትኛው ነብይ ነው እስኪ ከነቢያት ወገን የኔን ስጋ ብሉና የኔን ደም ጠጡና የዘላለም ሕይወት አላችሁ ያለ? ከነብዩ መሐመድ የሚሆን በእናንተ እኛም ደግሞ ከነቢያት የትኛው? ክርስቶስን አምላክ ለማድረግ ልዑል ምን አደረገ? ቆይ አንዴ ክርስቶስን አምላክ ለማድረግ የክርስቶስ ትምህርት የለውም። ልዑል እኔ አምላክ ነኝ ያለበት ቦታ የለም። ይሄንን አመነ አለ ብዙ ቦታ ላይ አለ። አደረገ ቆይ ካላ ሰየና ቆይ ወዳጅ ሰየነሽ ያው ቆያለሁ። አብሽር ክርስቶስ እኔ የአምላክነትን ስራ ሰርቶ መገኘት ነው ወይስ አምላክ ነኝ ብሎ ግዴታ መናገር ብቻ ነው? ከትምህርቱ የለም እኮ ያልከው እሱን ነው ወገናችን እኮ እንዲህ ሰርቷል ብለህ ከሰዎች ጋር አወዳድረህ በልጧልና ከነ ሙሴ ስለዚህ አምላክ ነው ወደሚለው ልትወስድ ነው። ከአዋልድ መጽሐፍ እንጥቀስልሽ ተሻለ ተብሎ ነው ዝም ብለህ ቆይ አንዴ ተረጋጋው እንጂ ከክርስቶስ ትምህርት ውስጥ አለ ካስተማረው ትምህርት ውስጥ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ ወይንስ የለም? የለም። የትኛው ነብይ ስጋ ተበልቶ ነው እስኪ የዘላለም ሕይወት የሚኖረው አንተስ ስታስበው? ወይም ደግሞ እኔና አብ አንድ ነን ያለበትን ትምህርቱን ልነሳ አንድ ጊዜ አሎ ይወል አዳምጥ ይወል ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ የተናገረበት ቦታ አለ ወይ? ከእርሱ እንነሳና አይ በአንደበቱ አላለም ግን በተግባር እንዲህ ሰርቷል አምላክ ያደርገዋል ወደሚለው እንሄዳለን። ችግር የለም ወዲያጅ ጥሩ። ከዚህ ላይ ጥሩ መጣህልኝ። አሁን አምላካችን ክብር ይግባውና ኢየሱስ ክርስቶስ በትሁት ስጋ ለብሶ እስከመጣ ድረስ ምንድነው ያላቸው? እንደውም ሐዋርያትን በደብረ ታቦር ብርሃነ መለኮትን ከገለጸ በኋላ ይሄንን ለማንም እንዲያትናገሩ ነው ያላቸው። ትህትና ሊያስተምር ነው የመጣውና አሁን ለምሳሌ እኔ መምህር ነኝ፣ እኔ ዲያቆን ነኝ፣ እኔ ካህን ነኝ እያልን አሁን ለምሳሌ እኛ ራሳችን አንገልጽ ቀዲሽ በመታየት ነው። እኔ አሁን ለምሳሌ እኔ ያለሁኝ አቤት ወይ ልጨርስ። አሁን ምሳሌ አይደለም የምፈልገው የክርስቶስ ትምህርት አለ የለህም? እኔ አምላክ ነኝ አምልኩኝ ያለበት አለ ይኖራ መጽሐፍ ቅዱስ ላይ አለ፣ ግን ቃል በቃል ላይ ሆን ይችላል። ለምሳሌ እየፈለግን ያለ ነው ክርስቶስንና አሳርፈን እስኪ ክርስቶስ በጣም ጥሩ አምላካችሁ ነኝ አምልኩኝ ብሎ የሰበከባችሁ ይሄ ቢገኝ አንተ የክርስቶስን አምላክነት ትቀበላለህ? ይሄ ቃል ቢገኝ አልቀበልም ላ አልቀበልም። አራት ነጥብ ግን አለ በጣም ስራው ግን አለ። ስራውን የአምላክነትን ስራ የሰራበትን ብጠቅስልህስ? አዎ ወደ ስራው እንሄዳለን። ገና ስራው ራሱ ፍጡር እንደሆነ እንደሚያሳይ በደንብ አድርጌ አስረዳለሁ። ሀዚ ላይ አሁን ብጠቅስልህም አንተ የክርስቶስን አምላክነት ትቀበልም? አሁን አይ ፈልጌ ባገኝ እንኳን አንቀበልም እኛ ሙስሊሞች። እንዴት ብዬ ነው ሰው በጣም ጥሩ። ታዲያ ምን ያለካለ? በዚህ በ21ኛው ዘመን ሰው አምልኩ ብሎ የሚጠራ ሰው ካለ አሳፋሪ ነው። ቆይ አንዴ በስራው እንሂድ። አሁን እሱ ሳይሆን እያለህ ያለ ነው። ቆይ አንዴ ተረጋጋ እንጂ አዳምጠኝ እንጂ ቀስ በል። ተረጋግቻለሁ። ክርስቶስ ትምህርት አለ ጋሽ አዳምጥ ቀስ በል አለው። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ያስተማረበት ቦታ አለ ወይ? ለምን ታመልከዋለህ የምለው አንተን ነው እንጂ። በጣም ጥሩ መልሱን ስመልስልህ ክርስቶስ ለኛ የመጣው ደግሞ እዩኝነትን ሊያስተምር ሳይሆን በስጋ ተገልጾ የመጣው ትህትና ሊያስተምረን ነው። እኔ አሁን ለምሳሌ አስተማሪ ነው ክርስቶስ ማለት ነው። አምላክነቱንማ በተግባር ገልጾልናል። እንግዲህ ምን ማረጋገጫ ካገኘ ምን ያስፈልገናል? ከስተምሩቱ የለም አይደለ? በተግባር ላይ ከባዶ ግንበር ላይ አይን ፈጥሮ ከማሳየት የበለጠ በእናንተም እኮ ተጽፏል። ለምሳሌ ሱረቱ መርየም ላይ ተአምር ሊጠቅስልን ነው። ተመልከቱ። እነዚህን ሁሉ ተአምር ደግሞ የአምላክነት ስራ ያደረገለት ቆይ እንዴ አዳምጠ አምላኩን ያደረገለት ወደ ተአምራቶችን እንመጣለን። ተመልከቱ ክርስቲያኖች ክርስቶስን አምላክ ለማድረግ ምን እንደሚጠቀሙ ታውቃላችሁ? የሰራው ተአምር በስራ ነው መገለጽ ያለበት። ስለተናገረ ነው እንዴ? አሁን ተራው አንዱ ፍጡር ራሱ አምላክ አይቢል ታምናለህ እንዴ? ወንድሜ ቆይ አንዴ የግሽ አዲያምጠኝ ተያ መጀመሪያ አንተየ ክርስቶስ ከትምህርት ውስጥ እኔ አምላካችሁ ነኝ አምልኩት ብሎ ያስተማረበት ትምህርት አለ ወይ? በቃል አለ ከሌለ አለ በጠቅስልህሳ እምጠቅስልህ ግን ይሄንን ጥቅስ የምሰጥህ አንተ ይችን ቦታ ስጠቁምህ አምላክነቱን የምታምን ከሆነ ነው። ከዛ ውጭ ለምን ትቀበላለህ? ይሄን ለምን ከመጽሐፍ ቅዱስ አሁን መጽሐፍ ቅዱስን ከኔ ጤናህን ቀቡ ታምናለህ አታምንም? ይሄን በሰጠህ ታምናለህ ወይ? ይህ ማስረጃ የሌላቸው ሰዎች ወላሂ ላዝም መፎከሪያ ቃል ነው። ይሄ በዚህ ዘመን እንዴት ነው አንድ ሰው ይቅርታ ለቃሉ የሰውን ባህሪ ገልጬ ክርስቶስ በዚያ ደረጃ ነው ልላችሁ ነበር ልለፈው። ሰውን አምልኮ ብሎ የሚሰብክ ሰው ካለ በዚህ ዘመን በጣም አሳፋሪ ነገር ነው። ከይቅርታ ጋር ገብታችኋል አይደል? እምነትህን በማስረጃ አረጋግጥ። خلاص የውይይት ቦታ ነው አይደል? ያ ነው። እኔ ስለ እስልምና ብትጠይቀኝ ይሄን ብነግርህ ስለ አላህ ታምናለህ አታምንም ማለት ነው። ስለ አምላክ ግን የጠየቀኝ ገልጽልሃለሁ። ገብቶሃል አይደል? ያ ነው።
ስለዚህ እምነትህን በመጽሐፍ ቅዱስ መሰረት አድርገህ ግለጽ፣ አብራራ። ይሄ ነው። ይሄን ታምናለህ ወይ? ይሄን ብሰጥ አታምንም ወይ? ላ ያ አኺ። እሺ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። እሺ ሁፍዬ እንዴት ነው? ሰላም ነው? አልሐምዱሊላህ አለን። እስቲ እናውራ ካንተ ጋር። አይሽ ና እሺ ያው ነው የሥላሴ አማኝ ነኝ። ስለዚህ ጠይቀኛው የምጠይቃት ጥያቄ ካለ። በጣም ጥሩ። የሥላሴ አማኝ ነኝ ብሏል። መጽሐፍ ቅዱስ ስንት አምላክ እንዳለ ነው የሚያስተምረው? አንድ አምላክ። ያ አንድ አምላክ ተብሎ የተጠራው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር። አብ ወይንስ ወልድ ወይንስ መንፈስ ቅዱስ ወይንም ሶስቱም? እግዚአብሔር ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለት ነው። በጣም ጥሩ። በኤክስፕሬሽን ቅዱስ ላይ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል አለ ወይ? እየነገርኩህ እኮ ነው። እግዚአብሔር አንድ እግዚአብሔር አለ የሚል አለ። በእንትን ደረጃ አንድ እግዚአብሔር የተባለው መጽሐፍ ቅዱስ ላይ አብ ነው ወይንስ አንድ እግዚአብሔር የተባለው መጽሐፍ ቅዱስ ላይ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? የትርጉም አልሰማውም ዛሬ። ኧረ ጉድ! በማስረጃ ከሄድን ማስረጃ እስቲ የአሁኗን የፈታበትን መንገድ ብቻ ማስረጃውን እኔ ሰጣለሁ። እኔ ደግሞ ወላሂ እስከ ዛሬ ማለት ነው። ቆይ ሰጥተህ ነው እንጂ ሌላ ነገር ማውራት ያለብህ ከመስጠት በፊት ሌላ ነገር አታወራም። እሺ ቆይ ሰጣለሁ እኮ እኔም ነው የምታወራው፣ ችግር የለውም። እኔም ለምጠይቅ ጥያቄ አንተም መልሱን አዘጋጅ ተጠብቀኝ። እኔም ሰጣለሁ ከመጽሐፍ ቅዱሱ። ኖ ፕሮብለም፣ ችግር የለም። እሺ ቆይ ችግር የለውም። ማስረጃ ብቻ አስተን መጽሐፍ ቅዱስ ስላለኝ ይኸው በካሜራ አንስቼ ይኸው ልክልህ ነው። አንቀጽና ቁጥሩን ብቻ ካወከ ነገር ነው። ኖ ፕሮብለም። አየር ላይ ነው መውጣለን። የመጽሐፍ ቅዱስ አለ አየር ላይ ጠብቀኝ ነው ያወጣኝ። እሺ አለኝ፣ ችግር የለውም። አረ ታብታቡ እስካሁን 500,000 እንኳን 1 ሚሊዮን ተው፣ 500,000 እንኳን አልገባም። አረ ተው ሰነፋችሁ ልጆች፣ ሰንፈናል። በታብታብ እንኳን ማገዝ እኮ የዳዋው አንድ ተግባር መሆኑን ታውቃላችሁ አይደል? ኮፕሊንግ እና ታብ ማድረግ ለቤቱ አንድ አሪፍ ነው። ጊፍት ኖሯችሁ ደግሞ ቁጭ ከምትሉ ለቤቱም አሪፍ ነው። ሜምበር ያለው ናችሁ ሁሱ ከሚለው እዚህ ጋር ልብ ቅርጽ አለ አይደለ? እሱ ጋር ንኩና አንድ ጊፍት ነው የምትሰጡት፣ አንድ ኮይን ማለት ነው። ሜምበሩ ነው ያለው ናችሁ። ለአካውንቱም አሪፍ ነው። ሌላው ደግሞ ንጽጽር ላይ የሚሰሩትን ፎሎ አድርጉ። ለምሳሌ ጀማልን ፎሎ አድርጉት። ንጽጽር ላይ የሚሰሩትን የሚሰራ ንጽጽር ላይ እንደውም ላይቭ ላይ ብቻ ሳይሆን ቪዲዮ ሰርተን የምንለቀውንም ተመልከቱልን። ለሌሎች ሰው ይዳረስ። ገባችሁ አይደለ? ምክንያቱም ትጠቀሙበታላችሁ በምታደርጉት ነገር ላይ። ሼር ስታደርጉት የምታገኙት ነገር አለ። ያን ነገር ሌላም ሰው ያን ሰው ይማርበት፣ ይዳረስ። ዝም ብሎ ማዳመጥ ብቻ አይደለም። ምክንያቱም ሌላ ጊዜ ይጠቅማቸዋል። አሁን ያ የሰራንበት ቪዲዮ እና ለምሳሌ በዮሐንስ 1:1 በዮሐንስ 10:30 የኢየሱስን አምላክነት ይገልጻል ተብሎ አንዳንድ ጊዜ እንኳን ቪዲዮን ሼር አድርጋችሁ ለሌላም ሰው እንዲያይ አሊያም ደግሞ ቁጭ ጥቅሶች ይዛችሁ እናንተም ዳዋ ማድረግ ትችላላችሁ። ገባችሁ አይደለ? እዚህም እኛ ስንወያይ የምናወጣቸውን ጥቅሶች የምንማራቸውን ጥቅሶች መያዝ አለባችሁ። ገብታችሁ አይደለ? ዝም ብሎ መከታተል ብቻ አይደለም፣ በጭንቅላት እያያዝን መያዝ አለብን አይደለ እንዴ? ሙስሊም እኮ አንድ ሙስሊም የተማረ ነው። ምን ቁርአን ሲቀራ እኮ ዝም ብሎ ቀርቶ ብቻ አዳምጦ አይደለም፣ ያፍዛል። ከዛ ነገም ይቀረዋል። ደጋግሞ ሲቀረው ምን ያደርገዋል? ጭንቅላቱ ይዟል። እነዛ ነው ገብቻው አይደል?
እንዴ ወዳጄ በሰላም ነው እንዴ የወጣው? እሺ ዮሐንስ ወይኔ ናስቲ ግባ። እንዳንተ አይነት ነው ፈልገውና ችግር የለውም። ቆይ እስቲ ከታች አለ ሌላ ከታች ሌላ ጀምስ ዮናስ ነው ዮሐንስ ነው ከታች ያለው። አንተ ዮናስ ነህ። ከታች ያለውን አስገቡልኝ እና ችግር የለውም። 72 የሚለው ዳይፍ ነው። እሺ ዳይፍ ነው፣ ግን እናንተ ደግሞ 100 እጥፍ እንደምታገኙ እኔ እነግራችኋለሁ። በመጽሐፍ ቅዱስ 100 እጥፍ ማለት ነው። 100 እጥፍ 100 እና 100 እጥፍ ስንት ነው? ያጀማ ደምሩልኝ እስቲ። 100 እና 100 እጥፍ ስንት ነው? የ100 እጥፍ 100 ስንት ነው? ያ ሁሉ ሚስት ያገኛሉ ወገነት ውስጥ ምን ሊሰራለን ዮናስ አንተን አይደለም ከታች ላለው ነው። እሺ አንዴ ያመጣው ሐዲስ ተቀባይነት የለውም፣ ዳይፍ ነው። እሺ ቆይ ዳይፍ መሆኑን አንዳንድ ነገር ላሳይ። ለሁሉም ነገር ተዘጋጅተንበት ነው ያለነው። እሺ እዚህ ጋር ያው 72 ሚስት ዳይፍ መሆናቸውንና ተቀባይነት የሌላቸው መሆኑን በእነዚህ ሁሉ አንድ ሐዲሳቶች እና ዑለማዎች ዘንድ የተብራራ ነው። እሺ 72 የሚለው ነገር ዳይፍ ነው፣ አንድ ተቀባይነት የለውም። ግን እንደ መጽሐፍ ቅዱስ ስንመጣ ደግሞ ምን የሚል እናገኛለን መሰላችሁ? የሚገርም እኮ 100 እጥፍ እና ይኸውልህ እና ላሳይ እስቲ ምን ይላል? ከላይ ጀምሮ ነው የሚያውና እርሱም እውነት እላችኋለሁ ይላል። የሚናገረው ኢየሱስ ነው። ስለ እግዚአብሔር መንግስት ቤት ወይም ወላጆችን ወይም ወንድሞችን ወይም ሚስትን ወይም ልጆችን የተወ በዚህ ዘመን ብዙ እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማን አለ አላቸው። ብዙ እጥፍ ማለት እጥፍ። ኦኬ ሌላም ተጨማሪ እናሳያችሁ። በማቴዎስ ወንጌል 100 እጥፍ 10:30 ላይ ዋው! ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን ወንድሞችንና እህቶችን እናቶችንም ልጆችንም እርሻንም 100 እጥፍ ማለት ነው 100 እጥፍ በሚመጣው የዘላለም ሕይወት የማይቀበል ማን አለ? 100 እጥፍ ታገኛለህ። 100 እጥፍ። እሺ ወደ አንተ ልመለስ። ሰላም ዮናስ ወይ አባት ሰላም። አልሐምዱሊላህ የኢየሱስ አምላክና አባት ይመስገን። አውዚ ቢላህ አባት አልኩኝ። ቆይ የኢየሱስ አምላክ ይመስገን። የኢየሱስ አምላክ ማለት ኢየሱስ አምላክ ራሱ ማን ነው ያልኩ አይደል እንዴ? አምላክ የለም። አብ የኢየሱስ አምላክ ነው እንዴ? አይደለም እንጂ እኩል ናቸው። እንዴነችና ድገመው አልሰማውም። ድገመው ወልድ መንፈስ ቅዱስ አንድ አምላክ። ድገመው አይደለም ስንቴ ለኢየሱስ አምላክ የለውም ነው ያልከኝ? የለውም። እሺ መልካም። እሺ እቺን ብቻ አንብብልኝ ጮክ ብለህ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ድገሞ እዚህ ጋር አምላክና አባት
ማን ነው የኢየሱስ አምላክና አባት? የኢየሱስ አምላክ ነው እንደሚለው የማን ነው የሚለው? ይሄ የኢየሱስ ክርስቶስ አምላክና አባት ይባረክ። የማምላክ ይሄ ኦኬ፣ ቀጥታ የኢየሱስ አምላክ ነው እያልከኝ ነው እንዴ? ነችና የማምላክ ነው እያለ ያለው የማምላክ። እሺ አባት የሚለው ምን ልታረገው ነው? እሱ ችግር የለውም። እሱ እንደ መጽሐፍ ቅዱስ ነው የጠየቀው። ማን ነው እያልኩ እኮ ነው የኢየሱስ አምላክ። እሺ ይሁን፣ አባትና አምላኩ ማን ነው? የኢየሱስ ማን ነው? አምላኩ አይደለም አባቱ ነው። ወይ እናቴ ምንድነው እሺ የሚለው? አምላክ ይላል። አዎ አምላክ ማለት የማምላክ ፈጣሪ ማለት አይደለም። ፈጣሪ ማለት እኮ አይደለም። እርፍ በቃ ምን ይሻለኝ እኔ? እሺ አስረዳኝ። አባት የሚለውን አስረዳኝ። ምንድነው ይሻለኛል? ምንድነው ይሻለኝ? ምንድነው ይሻለኝ? እሺ ሳስበው ምንም እንትን አላልክምና ምን አላልክም። እሺ 6 8 ወይኔ አበሻ ናስ አንብብልን። እሺ ነው አንብቦ ችግር የለም ሰማል እኮ ያነበብኩ ችግር የለው። እኔ አነበዋለሁ። አንብቦ ችግር የለም። አንተ ነው ባኑ። እሺ ለኛስ ነገር ሁሉ አለ ቆይ ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ ማን አለን ይላል። አብ አለ። አብ አንዱ አምላክ ነው አይደለ? አዎ። እሺ ስለዚህ አንዱ አምላክ መሆኑን እንደገናምና ኢየሱስ በራሱ አንደበት ለምን አልሰጠም? መጀመሪያ ኢየሱስ አምላካችን ብሎ ሲናገር አምላካችን ብሎ ሲናገር ለምን አላሳየም? ወይኔ እሺ አንተ ኢየሱስ አምላካችን በማርቆስ ቆይ ተረጋጋ ወገን፣ ትንሽ ላሳይ። እኔንም ስማኛ። ማርቆስ ወንጌል እኔ ጋር ተቀየረ እንዴ? ኦኬ 12:29 ለካ። እዚህ ቺና አንብበልን። እሺ ኢየሱስም መልሶ እንዲህ አለው፣ ወደዚህ ጠጋ አድርጊ ትንሽ። ከትእዛዛት ሁሉ አታንቀሳቅሱ። እሺ ይኸው ባላንቀሳቀስኩ እስራኤል። እሺ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላክህ አንድ ጌታ ነው። አዎ ጌታ ምን አምላካችን አንድ ነው። በጣም ጥሩ። ማናችን አለ? አምላካችን። አዎ የኢየሱስ ጌታ አምላካችን ያለው ማንን ነው? አምላክን እኮ ማን ነው እያልኩ እኮ ነው። ማን የተናገረው? የተናገረው ማን ነው? ኢየሱስ ነው ልትለኝ ነው? ኧረ ወይኔ በቃ ሌላ ሰው ይጓ እንዴ? እኔ ምንድነው? እሺ ማን ነው የሚለው? ይሄ ኢየሱስን መልሶ እንዲህ አለ እያለ ኢየሱስን የተናገረው ልትለኝ ነው ትለኛለህ እኮ። ለጠየቁት እኮ ነው እየመለሰላቸው ያለው፣ ለነሱ ነው እንጂ ራሱን ወክሎ አይደለም እየነገራቸው ያለው። አምላካችን ሲል ራሱን የከተተ ነው። አይ በቃ የሆነ አሳስበው ነው እያልኩ ነው። አንተ ራሱን አካቶ ነው እያልክ ነው። ጤነኛ ነህ አይደለ? ጤነኛ ነው አይደለ? ጤነኛ ነህ አይደለ? አምላካችን በል እስቲ አንተ አምላካችን በል እስቲ። አምላካችን አምላካችን ስትል ምን እያልክ ነው አንተ? ራስን ከተህ ነው? ራስን አውጥተህ ነው? አንተ ራሱን አካቶ ነው እያልክ ነው? ራሱን አካቶ ነው እያልክ ነው? ወይኔ በፈጣሪ ዮናስ ላ
ወይ ይሰማኛል? ይሰማል። እሺ ዮናስ ስንት አምላክ ነው የምታመልከው? ዮናስ አንድ አምላክ። ስንት አምላክ ነው የምታመልከው? አንድ አምላክ። ጥሩ። መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? እግዚአብሔር። አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? ሶስቱም። የቱ ጋ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው? በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን እንላለን እኛ። ትላላችሁ፣ ግን መጽሐፉ ላይ ነው እኔ የጠየቅኩት። እናንተማ ትላላችሁ። ማስረጃ ነው እንጂ እሱ ዲቴሉን እኔ አሁን ሙሉ እውቀት የለኝም። ያንን ጥቅሶቹን ልነግርሽ አልችልም። በጣም ጥሩ። በቃ የለም። እኔ ግን ልንገርህ፣ አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ብቻ ነው። ምኑ ጋር? አብ ወልድ መንፈስ ቅዱስ አይደለም። ያውና ምኑ ጋር? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ያው ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። ልክ እንዲሁ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያውጣለት አንዴ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገራል። ስለዚህ አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው። እሺ አንድ ጥያቄ ልጠይቅህ፣ በዚህ አንተ በመጣበት መንገድ ማለት ነው። እሺ አብ አንድ አምላክ መሆኑ ከመጽሐፍ ቅዱስ አምናሃል አይደል? አብ ብቻ። እሺ ሐሳብን ቀጥል ጥያቄህን እና ከዚያ እንመልስልህ። አሁን እኮ እኔን እያረጋገጥከኝ ነው። አብ አንድ አምላክ ነው ብለህ በመጽሐፍ ቅዱስ አሳምነኸኛል። እሺ አምኛለሁ ልበል። እንደ መጽሐፍ ኢየሱስ ክርስቶስ ነው እንደ መጽሐፍ እምነትህ ስህተት። እሺ ኢየሱስ ክርስቶስ የአብ ልጅ መሆኑን ታምናለህ? መጽሐፍ ቅዱስ ላይ ስለተጻፈ ልጅ ማለት ነው ልጁ ነው። አንድያ ልጁን እስኪሰጠን ድረስ እንዲሁ ወዶናል ይላል በጥቅሱ እኮ። ልጅ ማለት ትርጉሙ ምን ማለት ነው? እንደ መጽሐፍ ቅዱስ እንደኛ እንደ መጽሐፍ ቅዱስ ቃሉ ነው። ስለዚህ እግዚአብሔር ብዙ ቃል አለው ማለት ነው። ምክንያቱም መላእክቶችም ነቢያቶችም አይሁዲዎችም እንዳለ እግዚአብሔር ልጆች ናቸውና፣ እስራኤል ራሱ ያዕቆብ የእግዚአብሔር ልጅ ነው እኮ። ልጅ ማለት በመለኮት እኩል የሆነ ልጆች አይደለ? እኛ ልጆቹ ነን። እንደዛ ሚል የለም። በመለኮት እኩል የሚባል ነገር የለም። ለምን? አብ ወልድ መንፈስ ቅዱስ በአካል 3 በግብር አንድ ናቸው። በግብር 3 በአካል አንድ ናቸው ይላል። የቱ ጋ ነው እንደሱ የሚለው መጽሐፍ ቅዱስ ላይ? እንዲህ አትጠይቅኝ። ይህንን አላውቀውም። ቃሉን ነው የማውቀው እኮ። ጥቅሱን እንዳንተ ተዘጋጅቼ አልመጣሁም እኮ። እሱ ትምህርት እኮ ዮናስዬ፣ ምን አለ መሰለህ፣ አሁን የሚነግሯችሁ ትምህርት ሁሉ እንዳለ የቤተ ክርስቲያን እምነትን ነው እየነገርከኝ ያለኸው፣ ግን መጽሐፍ ቅዱስ ላይ የሉም። በጣም የሚገርማችሁ እሱ እንድትፈትሽ ነው አሁን እኛ የምንጠራችሁ። የሚነግሯችሁ ሁሉ የእምነት መሰረቶች አንተ የምትነግረው ትክክል ነህ፣ እንደሱ ብሎ እንደሚያስተምሯችሁ እናውቃለን፣ ግን መጽሐፉ ላይ የለም እንደሱ ብሎ። መጽሐፍ ቅዱስ ላይ አለ መጽሐፍ አምላክ በመለኮት አንድ ነው በአካል 3 ነው የሚል የለም በፍጹም። እንደሱ ጠይቃቸው። አምላክ በመለኮት አንድ ነው በአካል 3 ነው የሚል ይህን ያስተማረ ነቢይ እስኪ ያሳዩኝ አንዱ ይበሏቸው። እንደው መጽሐፍ ቅዱስ ላይ ያለው ይበላቸው። የለም በፍጹም። ጥበቡ ሰላም ነው? እንዴት ነው? የሚወተን አንሳ እማ ጥበቡ አለ ላስገባሽ ነው። ጥበቡ አሎ እሺ መልስሽ። እሺ ምን ነበረ? እያቆራረጠኝ ነበረ በመሀል ብዙም አልሰማሁትም። ያው ሬሳችሁን መስማትን ይፈልጋሉ። እሺ አምላክ በመለኮት አንድ ነው በአካል 3 ነው ብሎ ያስተማረ ነብይ አለ ወይ መጽሐፍ ቅዱስ? እሱ ላይ ነበር መጽሐፍ ቅዱስ ላይ ስለ አንድነትና ስለ ሶስትነት። አዎ አምላክ በመለኮት አንድ ነው በአካል 3 ነው ብሎ ያስተማረ ነብይ አለ ወይ?
እርግጥ አንተ አሁን በጠየከኝ እንትን መሰረት ወይም ደግሞ ግልጽ በግልጽ አንተ በምትጠይቀኝ ላይኖር ይችላል። ግን በምስጢር የተቀመጡና አንድ ላይ መጥቶ ማለት ነው ከመጽሐፍ ቅዱስ ከተለያዩ ቦታ አንድ ላይ መጥቶ አንድነትም ሶስትነትን የምንረዳበት መንገድ ቤተክርስቲያናችን ታስተምራናለች እንጂ አንተ አሁን በዳይሬክት እንደዚህ እንደምትለኝ አይደለም። አዎ ቤተክርስቲያን ታስተምረናለች እንጂ መጽሐፉ ላይ የለም በሚል አስተካክለው። እኔ የምለውን ተውና ማለት ነው። እኔ ጥያቄ ብቻ እኮ ነው የምጠይቀው። መኖር አለ ወይ ነው ካለ መጽሐፉ ላይ አሳየን፣ ችግር የለውም። አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ ያስተማረ ነብይ አለ? መጀመሪያ አንድነታችሁና ሶስትነታችሁን ለይተን ማወቅ አለብን። እሱን ከመጽሐፉ ነዋ ማወቅ ያለብኝ። ገብተዋል? ከመጽሐፉ አሳውቀኝ እስኪ እያነበብክ። እሺ ቀድሜ እንትን ጥቅስ ከመስጠት በፊት ማለት ነው እሰጣለሁ። ችግር የለም፣ የምንሄድበት አለ፣ ወደኋላ የምንመለስበት ጉዳይ የለም። ሶስትነትና አንድነታችሁ ከመጽሐፍ ቅዱስ ጥቅስ ነው የምትፈልገው? እስኪ ከነብያቶች መካከል አምላክ ጥያቄውን አዳምጠኛ። አምላክ በመለኮት አንድ ነው በአካል ደግሞ ሶስት ነው ብሎ ያስተማረው የመጀመሪያው ነብይ ማን ይባላል? የመጀመሪያው አምላክ የገለጠለት አካል። እሺ ጊዜ ደቂቃ ስጠኝ። እስከዛ ማለት ነው ጥቅሱን እስከማወጣው ያው እግዚአብሔር አንድነትና ሶስትነትን መናገር እኛ የምናምንበት ማለት ነው። አንተ ባትቀበለውም እኛ የምናምንበት እግዚአብሔር አንድም ሶስትም እንላለን። አንድም ሶስትም ስንለው ሶስት እግዚአብሔር እናመልካለን አይደለም። ሶስትነታችንና አንድነታችሁን ለይቼ እነግራለሁ። ግን ቀድሜ ማወቅንም ለአንተ ማሳወቅን የሚፈልገው ነገር ቢኖር ማለት ነው በምንድን ነው አንድነታችሁ በምንድን ነው ሶስትነታችሁ ብትለኝ፣ አንድነታችሁ ይሄን ዓለምን በመፍጠርና በማሳለፍ በስልጣኑ በአገዛዙ አንድ ይባላል። ሶስትነታችሁ ደግሞ በስም በአካል በግብር በእነዚህ ሶስትነታችሁን ይገልጽላለሁ ማለት ነው። ይሄን የምትቀበል ከሆነ ደግሞ ቅድም አጋጣሚ የሰማሁት ነገር ቢኖረው ማለት ነው እግዚአብሔር ሌላ አምላክ አለ፣ ኢየሱስ ክርስቶስ ሌላ አምላክ አለው ስትለው ነበር። ድምጼ ይሰማል? እሺ ቀጥልሽ፣ እንዳላቋርጥ ይሰማል። አቀነ ዝም ያልኩህ እንዳላቋርጥ ነው። እሺ ነፃነት ኑሮ እንድታራ ነው። አይ ቀጥል። እና እንደዛ ነው። ይሄ አንድነታችሁ ሶስትነታችሁን ትቀበላለህ? እሺ ሶስትነታችሁን ልንገር ጥቅሱን በቡ አዳምጠኝ። እሺ አሁን ጥያቄው እሺ ጥቅሱን ልስጥ፣ አዳምጠኝ አንተ። ቆይ መጀመሪያ ጥያቄውን እንድትመልስ እኮ ነው ጥበዊ። አዳምጠ ጥያቄውንና ከዚያ ትመልሳለህ። አብሽር። መጽሐፍ ቅዱስ ላይ ከነቢያቶች መካከል የመጀመሪያው ነቢይ አምላክ በመለኮት አንድ በአካል ሶስት ነው ብሎ ያስተማረ ነብይ አለ ወይ? ግልጽ በግልጽ የምትፈልገው ከሆነ የለም፣ ግን ጥቅሱን ይሰጣለሁ እኔ ይሄን የሚያብራራልን። አሁን የኛ በቤተክርስቲያናችን በምታስተምረን መሰረት የሚያብራራልን ከመጽሐፍ ቅዱስ ይሰጣለሁ። ሶስትነታችሁን ውሰድልኝ። እሺ በቃ እሱን። ስለዚህ አሁን አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ ያስተማረው ነብይ ማን ይባላል? ዘፍጥረት ምዕራፍ 3 ቁጥር 22 ክፈትልኝ። እሺ እዚያ ቦታ ላይ አምላክ በመለኮት አንድ ነው በአካል ሶስት ነው የሚል አለ? ቃሉን ግልጽ በግልጽ ነው የፈለግከው? አለ። አዎ። አንተ አሁን የሚጠይቀኝን ቃሉን ግልጽ በግልጽ ፈልገው ነው? እንደዛ የለም። አንተ በምትጠይቀው መሰረት ግን ጥቅሱ ከሚለው ስታነቦ ትረዳለህ። ቆይ እንደሱ ከሆነ ከሌለ አምላክ ስንት አምላክ ነው ያለው ብለህ ታምናለህ አንተ?
አንድ አምላክ አንድ አምላክ ያ አንድ አምላክ በመስቀል ላይ ሞቶልሃል ስለ ኃጢአትህ ሞቶልኛል። አዎ በሚገባ። በጣም ጥሩ። መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ የለም? ከጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ብሎ ፈጣሪ ሆኖ ከሱ ውጪ ለሰው ልጅ ብሎ የሞተ ፈጣሪ የለም። በጣም ጥሩ። ጥያቄው ምን መሰለህ ጥበቡ? መስቀል ላይ ከተሰቀለው ከዚያ ከአንዱ አምላክ ውጭ ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ለምን የማይሆን ጥያቄ ይጠይቃል? እስኪ እኔን አውረኝ አንዴ። ሪኩዌስቴን አልቀበልም። ተቀበልነህ። ያው ተራህን ጠብቅና ታወራለህ። አክብራቸው። ወንድሞችህ ናቸው፣ ክርስቲያን ልጆች ናቸው። እሺ መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ያልተሰቀለ ሌላ አምላክ አለ የለም? የለም። እሺ በጣም ጥሩ። መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ ያልተሰቀለ የለም ብሎናል። አብ አምላክ ነው አይደለም? አምላክ ነው። አብ አምላክ ነው። አዎ መስቀል ላይ ተሰቅሏል። አብ ማለት ወልድ ነው። ወልድ ማለት መንፈስ ቅዱስ ነው። በዚህ በአምላክነታችሁ በመለኮታችሁ አንድ ናችሁ፣ ልዩነት የላችሁም። አንድነታችሁና ሶስትነታችሁ መጀመሪያ ላይ ቀድሜ የነገርኩ ይሄ ነው። ስለዚህ ሶስት ነው ማለት አልችልም። አምላክነታቸው ረቡ አዳም አብ አምላክ ነው ወይ? ስለ አብ አምላክ ነው ብለኛል። አብ መስቀል ላይ ተሰቅሏል ወይንስ አልተሰቀለም ነው ጥያቄ። ተሰቅሏል ከሆነ ተሰቅሏል፣ ካልተሰቀለ አልተሰቀለም ነው መልሱ። እዚህ ጋር እኮ እንዳታነጣጥላቸው እኮ የነገርኩ ቃል ከኔ መቀበል አለብህ። አይ እኔ እሱን አልቀበለውም ካልኮ ደግሞ እኮ ጥያቄን እዚህ ማቆም ትችላለህ። ጥበቡ ተሰቅሏል አልተሰቀለም? ግልጽ ጥያቄ እኮ ነው። አክብራቸው እንጨርሱና ከዚያ ታወራለህ። ችግር የለው ምንም ማለት አይደለም። አንተ እንዳዳሽ አክብራቸው። በተራ ነው የሚያወሩት። አብ ተሰቅሏል አልተሰቀለም? ጥበቡ የኔ ወንድም እያዳመጥኩ ነው። እኔ በጠየከኝ መሰረት ልመልስልህ ማለት ነው። መጀመሪያ ስነግርህ ማለት ነው። አሁን እኔ ይሄን አልተሰቀለም ተሰቀለ ብዬ እኔ ምክድ ወይም ደግሞ ወደ ዓለም የምሸረሸርበት ጉዳይ አይደለም። አንድነትና ሶስትነታቸውን ነገርኩ። እሱንን ትቀበላለህ። የማትቀበለው ከሆነ ጥያቄያችን አያስክደንም። በአምላክነታቸው በአገዛዛቸው በመለኮታቸው አንድ እስካልኩ ድረስ አብ ተሰቅሏል አልተሰቀለም? የተሰቀለው ስጋውን የለበሰው ወልድ ነው። ስለዚህ አብ አልተሰቀለም። በስጋው እንደ ወልድ ተገልጦ አልተሰቀለም። ስለዚህ የተሰቀለ አንድ አምላክ አለ፣ ያልተሰቀለ ደግሞ አምላክ አለ አይደል? አይደለም። እሱ አንተ አልከው። ጥያቄ ነው የጠየኩት እኔ። የተሰቀለ አምላክ አለ አይደል? ማን? ኢየሱስ ክርስቶስ። ያልተሰቀለ አምላክ ደግሞ አለ፣ አብ አይደል? እሺ እዚህ ጋር ልመልስልህ። እሺ ተሳሳትክበትም ማለት ነው። ጥበቡ ጥያቄውን መልስ። ተሳሳትከው አንተ ማሳሽ አንዴ ተራን ጠብቅ ትገባለህ። ኢየሱስ ክርስቶስ ሰው ሆኖ ስጋውን ለብሶ ነው እንጂ የተሰቀለው በመለኮቱ አይደለም፣ ሰው በመሆኑ ነው። መከራውን ስቅለቱንም ምኑንም ሊያሳየን ነው፣ አርያ ሊሆነን ነው፣ ሊያድነን ነው። ሰው ልጅ ያጠፋውን መከራውን እሱ ሊቀበል ነው። ለዛው ነው እንጂ በአምላክነቱ አይደለም። በአምላክነቱማ እኔ እናንተ ስሙንም አንስተን ማውራትን አንችልም ነበረ፣ እንደ ቸርነቱ ነው እንጂ። ቅድም የተሰቀለው አምላክ ነው ወይ ስለው አምላክ ነው ብለኸኛል እኮ። በስጋ ተገልጦ ነው እንጂ በመለኮቱ አይደለም። ስለዚህ ቅድም አምላክ ነው የተሰቀለው ያልከኝ ስህተት ነው ማለት ነው። አምላክ አይሰቀልማ። እንደዛ ከርኩ ደግሞ ያው ሰውና አምላክነቱ ተዋህዶ ነው ያለው እንጂ ተለያይቶ አይደለም። እንደዛ የምትወስደው ከሆነ
አሁን ተለያይቷል ወይስ አልተለያየም ሳይሆን ጥያቄው ቅድም አምላክ ተሰቅሏል ወይ ለኃጢአትህ ስልህ አዎ ለኃጢአቴ አምላክ ተሰቅሏል ብለኸኝ ነበር። ስህተት ነው ይሄ? ኢየሱስ ክርስቶስ ነው የተሰቀለልኝ፣ በስጋ የተገለጠ አምላክ ማነው ሳይሆን የተሰቀለው። በጣም ጥሩ። ስለዚህ አምላክ ተሰቅሎልሃል ለኃጢአትህ ማለት ነው አይደል? በስጋ የተገለጠልኝ አምላክ በስጋው ተሰቀለልኝ፣ ለእኔ ኃጢአት ስል ማለት ነው። ለሰው ልጆች ኃጢአት ስል በስጋው ተሰቀለልኝ። ስለዚህ አምላክ ተሰቅሏል በስጋ አምላክም ስጋም አብረው ተሰቅለዋል ማለት ነው። ወይንስ አምላክ ብቻ ነው ወይንስ ስጋ ብቻ ነው የተሰቀለው? ወይንስ አብረው ናቸው ሁለቱም የተሰቀሉት? እሱ አይነጣጥልም፣ አይደበለ ሰውነቱ። በጣም ጥሩ። ስለዚህ አይነጣጠልም፣ አምላክም ሰውም ተሰቅሏል ማለት ነው። ቀላል አይደለ? እንግዲህ እኔ በምን አይነት ጥያቄ እንደምትጠይቀኝ አላውቅም፣ እየነገርኩ ነው። ፍጹም ሰው ፍጹም አምላክ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለ ሰው ልጅ ስል ደግሞ ማለት ነው ከሰማይ ሰማያት ወርዶ የሰውን ኃጢአት ለመሸከም ስል ተሰቅሏል፣ ዕዳችንን ፋቀ። እሺ በጣም ጥሩ። በቃ ይሄንን ልለፈው። እሺ አምላክም ሰውም ተሰቅሏል፣ ምክንያቱም አይነጣጠሉም ብሏል። ለቅጽበት እንኳን አይነጣጠሉም፣ ተዋህዶ ነው ልጁ። እንግዲህ አምላክና ስጋ ተዋህዷል ብሎ የሚያምን ልጅ ነው። ሁለቱም አብረውን የተሰቀለው ብሎ ነው የሚያምነው። እሺ የሰቀሉት ሰዎች ድነዋል ወይንስ አልዳኑ? በመስቀላቸው ትክክል ናቸው ብለህ ታምናለህ አንተ? እነዚያ የሰቀሉት ሰዎች ናቸው አይደል? የሰቀሉት አዎ ሰዎች ናቸው። አምላክ በጣም ጥሩ። ኢየሱስን የሰቀሉት ትክክል ነው የሰሩት ብለህ ታምናለህ ወይንስ ተሳስተዋል? አይደለም ተሳስተዋል አይደል? መስቀላቸው። ስለዚህ የክርስቶስ ስቅለት ስህተት ነበር እነዚያ ሰዎች ያደረጉት ማለት ነው። መስቀል የለባቸውም ነበረ። አምላካችሁ መሆኑን ባያውቁት ኖሮ አይሰቅሉት ነበር። በጣም ጥሩ። ስለዚህ መስቀላቸው ስህተት ነው መሰቀሉ። ክርስቶስማ መሰቀሉ ትክክል ነው ተናግሮ አለ። እኔ አድናለሁ ብሎ ለሰው ልጅ ቃል ስለገባ የክርስቶስ መሰቀሉ ልክ ሆኖ ግን የሰቀሉት ማለት ነው ትክክል አይደለም። እነሱ የሰቀሉ ሰዎቹ የነሱ ስህተት ነው እንጂ የክርስቶስ መሰቀሉ አይደለም። ስለዚህ እነዚያ የሰቀሉት ሰዎች ተሳስተዋል ማለት ነው። ክርስቶስን መሰቀሉ ስህተት ነበር ማለት ነው አይደል? እሺ አንዴ ሻሃዳ መያዝ የሚፈልግ እያለ ነው። ማን ነበር ሻሃዳ መያዝ የሚፈልገው? ከይቅርታ ጋር ይሄ እሺ ሚራጅ የተነሳ ሚራጅ አለ አለው። ማን ነበር ሻሃዳ መያዝ የሚፈልገው? ይቅርታ ማን ነበር? ቀጥል እየሰማሁ ነኝ። አለ እሺ አንዴ ሻሃዳ መያዝ የሚፈልገው ማን ነበር? ካለ ያናግረኝ። እሺ ከሌለ እንቀጥል። እሺ እሺ ክርስቶስን የገደሉ ሰዎች ስለዚህ እየተሰማኝ አይደለም ድምጽ። እሺ አሰላሙ አለይኩም። ወአለይኩም ሰላም። ይሰማል? እንደናችሁ? ይሰማል። አልሐምዱሊላህ። አንዲት እህት ያለች እና ሻሃዳ መያዝ ትፈልጋለች። ያው ትንሽ ስራ ላይ ነኝ ስላለች ትቆያላችሁ ትንሽ ወይስ በውስጥ ላገናኛችሁ? ካለች አስታውሰን በኋላ ኢንሻአላህ እናስይዛለን። እሺ መርሃባ እሺ እና ስለዚህ ክርስቶስን እሺ ጌች አለ። አዎ ቀደም ረመዳን ሆነ ጥቅስ አውጥቶ ነበረና እነዛ ጥቅሶች ላይ ብዙ ጊዜ የሚጠየቁ ጥቅሶች ስለሆኑ ምላሽ ለመስጠት ነበር። እሺ የትኛው
አንደኛ ቆሮንጦስ ምዕራፍ 8 ቁጥር 6 ላይ አንዱ ደግሞ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እሺ ቀጥል። ረመዳን አለቀ አውጣው እስቲ። በዚያ ላይ ሐሳብ ምንድን ነው? ጌቾ ቀጥል። አይ ጥቅሱ ቢኖር አሪፍ ነበረ። ጥቅሱ ላይ ጥያቄ ልጠይቅ ነበረ እና ለዛ ነው። እሺ አውጣለት። አንደኛ ቆሮንጦስ ምዕራፍ 8 ቁጥር 6 እና ዮሐንስ ወንጌል ላይ ነው ያወጣው መሰለኝ። ረመዳን አንተ ነው ያወጣው መሰለኝ። አይታይም እኮ ነው እንትን ብዙ ጊዜ ይታያል ብዬ ነው። ሁለቱ እንደውም አይታይም። ችግር የለውም። ሐሳቡን ንገረን። ይኸውልህ ጊዜ ለመቆጠብ ጌቸው ችግር የለውም። እሺ አንብበው እስቲ። ቆይ አንብበው፣ ረመዳን አንብበው። ዚክረ ዳር እንግዲህ አብርሃም ይስሐቅ ያዕቆብን እዚህ አላህ እያነሳ ምን አላቸው? እኛ ጥሩ በሆነች ጸባይ መረጥናቸው አለ። በጥሩ ባህሪና በጥሩ መገለጫቸው የተመረጡ ናቸው ከአላህ ዘንድ። አየሽ፣ በጣም የጥሩ ባህሪ ባለቤት ናቸው። ቀጥሎ ምን አለ? እርሷም የመጨረሻይቱ አገር ማስታወስ ናት እያለ ተናገረ። ከዚያ 47 ላይ ምን አላቸው? እነርሱም እኛ ዘንድ ከመልካሞቹ ምርጦች ናቸው አለ። ነቢያቶች ምርጦች መልካሞች ተብሎ የተገለጹ ናቸው። ከዚያ ቀጥሎ ምን አለ? ሌሎች ነቢያቶችን ሊጠቅስ ነው። ኢስማኤልንም አለ፣ አልየሳዕንም አለ። አልየሳ ማለት ኤልሳ ማለት ነው። ኤልሳና ኢስማኤል ልክ እንዲሁ ዙልኪፍልንም አለ ወይንም ሕዝቅኤል። እነዚህ ሶስቱን አነሳቸውና አውሳ እነዚህንም አለ። ሁሉም ከበላጮቹ ናቸው አለ። አይሽ አይደለ? እነዚህ ከሰው ሁሉ በላይ ናቸው፣ በላጮች ናቸው ተብለው ነው የተገለጹት። ምርጦች ናቸው ብሎ አላህ ይገልጻቸዋል። መልካሞች ናቸው ብሎ ይገልጻቸዋል። ስለዚህ ነቢያቶች ሁሉ ከጻድቆች ናቸው፣ አላህን ከሚፈሩ ናቸው። ቀጥሎ ምን አለ? ይህ መልካም ዝና ነው አለ። እነዚህ ነቢያቶች ዝናቸው በጣም ከፍ ያለ ነው በቁርአን ላይ። ለአላህ ፈሪዎችም በእርግጥ ውብ የሆነ መመለሻ አላቸው አለ። አላህን ፈጣሪያቸውን በጣም የሚፈሩ ናቸው እና ለእነሱ ምን ተዘጋጅቶላቸዋል? በሮቻቸው ለእነርሱ የተከፈቱ ሲሆኑ የመኖሪያ ገነቶች አሏቸው አለ። ያው ነቢያቶች የገነቶች ናቸው ተብሎ የተገለጹ ናቸው፣ ጻድቆች ናቸው። በእርሷ ውስጥ የተደገፉ ሆነው በውስጧ በብዙ እሸቶችና በመጠጥም ያዛሉ እያለ ይናገራል። ወይም የሚጠጣ ነገር ወሸራብ ማለት የሚጠጡ ነገራቶችንም ማለት ወዒንደሁም ቃሲራቱ ጠርፊ አትራብ እያለ ሀዛ ማ ቱዕዱነ ሊየውሚል ሒሳብ እያለ ይገልጻቸዋል። ስለዚህ ነቢያቶች ምርጦች መልካሞች እና በዚህ መልኩ የተገለጹ ናቸው ለማለት ነው። እሺ ሌላ ጥያቄ አለሽ? እኔ ነው እሺ እንትና ረመዳን ጀምረህላት ከሆነ ቅድም ቀጥልላት። አዎ ከጊዜ በኋላ ነው። አንድ ቦታ ላይ እግዚአብሔር ክርስቲያን ሆኑ ብላ ያዘዘበት ቦታ የለም። ነቢያቶችም ልክ እንዲሁ ክርስቲያን ሆኑ ብላ ያዘዙበት ቦታ የለም። አየሽ። ስለዚህ ከጊዜ በኋላ ነው የመጣው። እርሱም የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል ተሰባሰቡ፣ በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አየሽ።
ስለዚህ ደቀ መዛሙርት የሚላቸው ራሱ ኢየሱስ ክርስቶስ የመረጣቸው 12ቱ አይደሉም፣ ከነዚያ ውጭ የሆኑ ናቸው። ጳውሎስና ባርናባስን ነው የሚያነሳቸው። እንደአጠቃላይ ግን አምላክም ሆኑ ነቢያቶች የማያውቁት የሆነ እምነት ነው ክርስትና። ያው ይታይሻል እዚህ ቦታ ላይ ደቀ መዛሙርት መጀመሪያ ክርስቲያን ተባሉ እያለ ይናገራል። ክርስቲያን የሚለውን ስም ያወጣው ራሱ አማኞች አይደሉም፣ ጠላቶች ናቸው። ይህን ይመስላል በጥቅም። እሺ አቡበከር ማለት ነው እስልምና ነብዩ መሐመድ ማስተማር ከጀመረ በኋላ መጀመሪያ የሰለመው አቡበከር እና ባለቤቱ ናቸው ይላል። ከዛ በፊት እስልምና አልነበረም ወይስ እነሱ እንዴት ነው? እሱ ነገር አልገባኝም። እሱ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ ጊዜ ለማለት ነው። አየሽ፣ ሁሉም ነብይ የየራሱ የሆነ ዘመን አለው። በኢሳ ዘመን አለ፣ በሙሴ ዘመን አለ፣ በሁሉም ዘመናት ሐዋርያቶች ሙስሊሞች ነበሩ። ቃል በቃል ማስረጃ እናሳይሻለን። የሐዋርያት እሺ እስልምና ከነበረን ማስረጃ እናሳይሽ። ምዕራፍ 5 ቁጥር 111 አወጣ ላሳይሽ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። መጽሐፍ ቅዱስ ላይ ግን የትኛውን ቦታ ላይ እኛ ክርስቲያኖች ነን አላሉም። ነገር ግን ክርስቲያን ተባሉ ነው የሚለው። ቃል በቃል እምነታቸውን ራሳቸው ሲናገሩ እንመልከት። አምላክም ሆነ ነቢያቶች ይታያል። ልጅ ከኔ ጋር ይቆራረጣል። ምዕራፍ 5 ቁጥር 111 ላይ ያወጣል። እኔ ጋር ልትፈታው ትንሽ ነው። ሳይዟን ከፍ ማድረግ ትችላለህ? ክፈት፣ ችግር የለውም። አንቺ ራስሽ አንብቢው፣ ችግር የለውም። ያው ይታይሻል። ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እኛ ሙስሊሞች ነን እያሉ ይናገራሉ። ቁርአን ስላሽ አንቺ እንትን ማውጣትና ማየት ትችላለሽ። هذا خلق الله እሺ አገኛችሁት? እንትና ቀጥል፣ ረመዳን ቀጥል። እሺ እኔ ጋር እየሰራልኝ አይደለም። መልእክተኛ የመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን፣ እኛ ሙስሊሞች መሆናችንን መስከራሉ ይላል። ሐዋርያቶች ራሱ ማለት ነው። አንብብልን አንዴ። ሐዋርያትም የመርየም ልጅ ኢሳ ሆይ ጌታ በእኛ ላይ ከሰማይ ማዕድን ሲያወርድልን ይቻላልን ባለው ጊዜ አስታውስ፣ ምእምናን እንደሆናችሁ አላህን ፍሩ አላቸው። ልቀጥልልህ? ጣልቃ አትግባ። ደግሞ ሚውት አድርግ። አንተ ተራን ጠብቅ። እሺ ከአሁን በኋላ ጣልቃ ከገባ ታች ታገኛለህ ራስህን። አይሽ አይደለ? ሚውት አንስተሃል እንዴ? እየሰማሽኝ ነው አይደለ? ሌላ ጥያቄ ያለሽ? ሌላ ጥያቄ ያለሽ?
እሺ ጥያቄ ልጠይቅ። ዓለም ላይ ብዙ እምነቶች አሉ። ትክክለኛ አሉ። ትክክለኛ ከዛ ሁሉ ሃይማኖት ትክክለኛ ሃይማኖት ነው ያልከበት ምክንያት ልትነግረኝ ትችላለህ? ዋን ማለት አይ ቲንክ ምዕራፍ 84 መሰለኝ። እነግርሻለሁ፣ ችግር የለውም። ሱረቱ ላይ 84 መሰለኝ። አይ ቲንክ 84 ማይዳ 84 64 ነው። ወይ እዚህኛው ላይ ፋይል አለና እዚህኛው ላይ ልምጣልሽ ለምን እንደምል ማለት ነው። አዳምጪኝ። እስምና መቼ መጣ ወደሚለው ላይ እዚህ ጋር እንገባና እናያለን። እዚህ ጋር ስንመጣ ምን የሚልና ያለን መሰለሽ? ያው ስለ አደም የሚያነሳ ወራ ነው። በየህዝቡም ሁሉ አለ። እዚህ ጋር አላህ Subhanahu Ta'ala በሱረቱን ነህል ላይ ምዕራፍ 16 ቁጥር 36 ላይ ምን ይላል መሰለሽ? በየህዝቡም ሁሉ አለ በየህዝቡ ሁሉ ውስጥ አላህን ተገዙ፣ ጣዖታትን ራቁ በማለት መልእክተኛን በእርግጥ ልከናል አለ። ሁሉም ነቢያቶችን ማለት ነው። ከነርሱም ውስጥ አላህ ያቀናው ሰው አለ። ከነርሱም ውስጥ አላህ በእርሱ ላይ ጥመት የተረጋገጠበት ሰው አለ። በምድር ላይም ሂዱ፣ የአስተባባዮችም መጨረሻ እንዴት እንደነበረ ተመልከቱ። በአላህ ላይ የሚያስተባብሉ የነበሩ ሰዎች መጨረሻቸው እንዴት እንዳበቃ በታሪክ የምናውቀው ነው። ከዛ እዚህ ጋር ሲቀጥል ስለ አዳም ወይም ስለ አዳም ይተርክልናል በሱረቱል በቀራ ወይም ደግሞ ምዕራፍ 2 ላይ ማለት ነው። ሮም ወይም ደግሞ የሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን ይለናል መሰለሽ? ወደ እውነተኛ ተዘንባይ ሆነም ፊትን ለሃይማኖት ቀጥ አድርግ አለ። የአላህን ፍጥረት ያችን አላህ የሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። አላህ Subhanahu Ta'ala እስላምን ወይም እስልምናን ሙስሊም አድርጎ ወይም ደግሞ እስላም አድርጎ ነው የፈጠራቸው ሰው ልጅ አይደል? የአላህን ፍጥረት ያችን አላህ ሰዎች በእርሷ ላይ አለ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ይህ ቀጥተኛ ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁም ይለናል። ትክክለኛው ሃይማኖት መሆኑን የምናረጋግጠው አንድ ይሄ ነው። ሌላኛው ደግሞ በሱረቱል ኢምራን ምዕራፍ 3 ቁጥር 52 ላይ ኢሳ ከነሱ በክህደት በተሰማው ጊዜ ወደ አላህ ተጨምሮም ረዳቶቹን እነማን ናቸው አለ። ዲጋሪም የሚጨምርና ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስከራሉ። ታዛዥ ማለት ሙስሊም ማለት ነው። እዚህ ጋር አይተሽ ከሆነ በአረበኛው የሚያስቀምጠው ሙስሊሙን ነው የሚለው አይተሻል። ወሸሃደ ቢአነ ሙስሊሙን አፎን ከጎረቤት ትንሽ ፕሮቴስታንት ስለሆኑ መዝሙር ከፍተው የረበሹ ነው ማለት ነው። እኔ ብቻ ዳዋይ ልቀጥልሽ። ሌላው ደግሞ ምን አለ መሰለሽ? በሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ የትኛውም መጽሐፍ ወይ ደግሞ የትኛውም አማን ይሄን ማስረጃ ሊያመጣ አይችልም። ይሆንሽ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻና ብቻ ነው። አይሻል? አላህ ዘንድ የተወደደ ሃይማኖት ኢስላምና ኢስላም ብቻ ነው። እነዚያ መጽሐፍ የተሰጡት ሰዎች በመካከላቸው ተዋቸው ይክፈቱ፣ ተዋቸው ይክፈቱ። ምቀኛ ከሩቅም አይመጣም። አይታችኋል። ጎረቤት ጴንጤ ናቸውና ዳዋይ ሰምተው መዝሙር ከፍተው የረበሹ ሰው ለኔ ምንም ማለት አይደለም። እነዚያ መጽሐፍን የተሰጡት ሰዎች አለ በመካከላቸው ላለው ምቀኝነት እውቀቱ ከመጣላቸው ሰዎች እንጂ አልተለያዩም። መጽሐፉ ሰዎች የተባሉት ማለት ነው። በአላህ አንቀጾች የሚክድ አላህ ምርመራው ፈጣን ነው ያለ ይነግረናል። በሌላ ቦታ ላይ ደግሞ ምን አለ መሰለሽ? በዛው ማለት ነው በሱረቱል ኢምራን ምዕራፍ 3 ቁጥር 85 ላይ ከኢስላም ሌላ ሃይማኖት የሚፈልግ ሰው አየሽ፣ ከኢስላም ሌላ ሃይማኖት የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለውም።
ትክክለኛና ሐቀኛ ሃይማኖት የሚያደርገው ይሄ ነው። ለምን ከእስላምና ውጪ ያለን የትኛውም ሃይማኖት ቢከተል ያሰው አላህ ዘንድ ተቀባይነት የለውም። ምን እርሱም ያም ሰው በመጨረሻው ዓለም ከከሳሪዎች ይሆናል ማለት ነው። አሁን ጴንጤን ክርስቲያን ብላችሁ በመጨረሻው ጊዜ ኢየሱስ ይመጣል ከዛ ምናምን ተስፋ አላችሁ አይደል? በዛ ቀን ከከሳሪዎች ትሆናላችሁ ነው ያለው በማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ስናነብ ኢየሱስ የአባቱን ፍቃድ የሚያደርግ እንጂ ጌታዬ የሚለኝ መንግስተ ሰማያት የሚገባ አይደለም ካለ በኋላ በስምህ ትንቢት አልተናገርንም፣ በስምህ ብዙ አጋንንት አላደረግንም እያሉ ይጠይቁታልና ቁጥር 23 ላይ ምን ይላል? እሱም መልሶ እናንተ አመፀኞች ከቶ አላውቃችሁም ከኔ ራቁ ብዬ መሰክርባችኋለሁ ነው ያለው። የዛን ቀን ራሱ ማለት ነው። ምንድነው የምለው እኔ ከእስላም ሌላ ሃይማኖት የሚፈልግ ሰው ለሱ ፈጽሞ ተቀባይነት እንደሌለው ይነግረናል። ሌላው ደግሞ በምዕራፍ 5 ቁጥር 3 ላይ ለዚህ ሁሉ ማስረጃ እስላም ብቻ ስላለው ምን ይላል መሰለሽ? እዚህ አካባቢ ስናነበው ትንሽ ዝቅ ላድርግና አልየውም አክመልቱ ለኩም ዲኑኩም ይሆንና እዚህ ጋር ነው ይልሽ። ዛሬ ከላይ ጀምሮ ማንበብ ትችያለሽ፣ ግን ዋናው ፖይንቱን ነው። ዛሬ ሃይማኖታችሁን ለእናንተ ሞላሁላችኋል። አላህ Subhanahu Ta'ala ነው ሞላልን የደነገገልን፣ ሰው አይደለም የኛን ሃይማኖት የሚፈጥርልን። ጸጋዬንም በእናንተ ላይ ፈጸምኩ አለ። ለእናንተም እስላምን ከሃይማኖት በኩል ወደድኩ። ያ ሰላም اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم الإسلام دينا. الله نمرت ألن عيش ليلات إياك يالش نموسى مرحبا بقت وسط مجي እውነቱን መርመረሽ ሁሉንም አውቀሽ ኢንሻአላህ ወደ እስልምና እንደምትመጪ በአላህ ፍቃድ ቢዝኒላህ ተስፋለን። እሺ እናመሰግናለን። እሺ ኦኬ እሺ 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 ከየት ቤተ እምነት ነህ? ሜቲ ካይ ነው የሚለው ሜቲ ኪያው